ምንድነው በዛን ሰዓት ኮክዬ በጣም ኃይለኛ የሆነ ስትረስ ነበረብኝ ይሄንን በማደርግበት ሰዓት እና በጣም ያስጨንቀኛል። የሚያስጨንቀኝ ደግሞ ነገ እንዴት ሆናለሁ የሚል በጣም ልጅ ነኝ የማይገባ አይነት ሀሳብ ነው። ግን ሰይጣን ያንን ምክንያት አድርጎ በጣም ያስጨንቀኝ ነበር። እንዴት አድርጌ ነው እንዴት ነው የኔ መጨረሻ የሚሆነው እያልኩ በጣም ከሚነግርሽ በላይ ይጨነቅ ነበር። ልክ እንደዛ የሰው ልምድ የሰው ኤክስፒሪየንስ ገንዘብ ስልጣን በፍጹም ከጫፍ ሊያደርሰን አይችልም። ከጫፍ የሚያደርሰን ከእግዚአብሔር እየቀጠለ ነገር ነው እና በዚህ ቃል በጣም በርትቻ ቃለሁ። በጣም ከባባድ ነገር ውስጥ ገብቼ በርትቻ ቃለሁ በዚህ ቃል ማለት ነው። በደንብ ልቤ ተነክቶ ተመልሻ ቃለሁ። ከሄድኩበት ነፍሴ ከኮበለለችበት ተመልሻ ቃለሁ እና መልእክትም ነው ብዬ አስባለሁ። ታችም ሆነው ለሚሰሙን ነገስታቶች ፊት እግዚአብሔር እንዲህ ይለኛል። የማቆምበት ምክንያት ያለማመቻመች ቃሌን ስለምትናገርልኝና ማስጠንቀቅ ስፈልግ ስለምታስጠነቅቅልኝ፣ ማስረዳት ስፈልግ ስለምታስረዳልኝ፣ መንገድ መጠቆም ስፈልግ ስለምትጠቁምልኝ፣ ጥበብ መስጠት ስፈልግ ጥበብ ስለምትሰጥልኝ ነገስታቶች ፊት አቆማታለሁ ይለኛል የሰራዊት ጌታ እግዚአብሔር። እንደነገርኩሽ በጣም ኢየሱስን ወድጀዋለሁ እና እዚህ ልቤ ውስጥ ያለውን ክፍተት በደንብ ሞልቶልኛል። እኔ ጌታ ኢየሱስን ስቀበል ቶታሊ እኔ እናቴን አጥቻታለሁ። በቃ ለእኔ የነበራት ነገር ቶታሊ ተቀየረብኝ እና ሌላ ሰው ነው የሆነችብኝ። ጌታን እንዴት አገኘሽው? እንግዲህ የልጅነትሽን ባክግራውንድሽን ትንሽ ከየት እንዴት እንደመጣሽ ከዛ ግን ጌታን ደግሞ እንዴት እንዳገኘሽው ትነግሪኛለሽ። ተባረኪ። አሜን ኮክዬ። እኔም በጣም ደስ ብሎኛል ዛሬ ስለመጣሁኝ እና ይሄ ሁላ ሰው ደግሞ ብዙ ነው 140 ምናምን ሰው አለ። እናንተ መካከል ላገኘው እግዚአብሔር ወዶ ስለሰጠኝ በጣም ደስ ይለኛል። ደስ እያለኝ ነው እዚህ ያለሁት። እግዚአብሔር ይመስገን። አሜን። ተወልጄ ያደግኩት ድሬዳዋ ነው እና ጌታን ያገኘሁበት አጋጣሚ ያው በጣም ልጅ እያለሁ እኖርበት የነበረ ግቢ ውስጥ በጌታ የነበሩ አማኞች ነበሩ እና ህይወታቸው በጣም በቃ ይማርከኝ ነበር። የእውነት ማለት በጣም ልጅ ነኝ ግን ይሄ በቃል ኤክስፕረስ ሊደረግ የማይችል አይነት የምር የሚሸት ሽታ እኔ ከነሱ ህይወት ውስጥ ይሸተኝ ነበር። እኔ እስቲ ይገርመኛል በጣም እንዴት እንደዛ ሊሆን እንደቻለ ማለት ነው። እና በምን ምክንያት ብትኝ አላውቅም፣ ግን በቃ የሆነ በጣም ደስ የሚሸት አይነት ህይወት ነበራቸው እና በዛ ምክንያት ጌታን ወደድኩት እኔ ልጅ እያለሁ። እና በጣም የሚያስቅ ነገር ሆኗል። ትምህርት ከዚራን የተማርኩት ምናልባት እዛ ኢሳቁሳቁ እና ልጅ ሆነን ምንድነው መሆን የምትፈልጉት ተብሎ ሲጠየቅ ጴንጤ መሆን ብያለሁ እና አብረውኝ የተማሩ ልጆች ምናልባት ይሄን ሲሰሙ በጣም ይስቃሉ። ግን ደስ የሚለው ያው አቺቭ አድርጌዋለሁ ዶክተር ምናምን ያሉ ላይሳካላቸው ይችላል። ይሄው እኔ ጌታን አግኝቻለሁ የልጅነት ህልሜ። እግዚአብሔር ትምህርት ቤት ነው ምን መሆን ትፈልጋላችሁ የተባለው? ምን መሆን ትፈልጋላችሁ ሲባል ጴንጤ መሆናሽ? ጴንጤ መሆን ነው የምፈልገው አልኳቸው። አይገርምሽም? ከጎረቤቶችሽ የህይወት አኗኗር ፍሬ ተነስተሽ በጣም በቃ የጌታን ፍቅር በደንብ እነሱ ውስጥ አልነበርና በእያንዳንዱ ነገር መሆን የምፈልገው በቃ እንደዛ ነበር፣ እንደነሱ ነበርና ከፋሚሊ ወጥቼ የራሴ ነፃነት ያለው ህይወት ሲኖረኝ በቃ ማድረግ የምፈልገው እሱ ነው። ምክንያቱም ቤተሰብ ጋር ሆኜ ያንን ማድረግ እንደምችል ስለማይሰማኝ ሳድግ መሆን የምፈልገው ጴንጤ ነው ብዬ ለራሴ በቃ አመንኩኝ ማለት ነው። እና አብረውን ከሚማሩ ጋር እንደዛ ተብለን ስንጠየቅ በጣም አስታውሳለሁ። በቃ በጣም የተሳቀብኝና ማንም አይልም እንደዛ። አንደኛ
የሚያሳፍርም ነገር ነው። እንደዛ በግልጽ ሰው በኩራት የሚናገረው ነገር አይደለም በጌታ መሆን። ምክንያቱም ጥሩ ስም አልነበረም እና በጌታ ነው መሆን የሚፈልገው ጴንጤ ነው መሆን የሚፈልገው ስላቸው በቃ የሳቁትን ሳቅ መቼም አልረሳውም። እና ግን እግዚአብሔር ይመስገን አንዳንዴ ለኛ ቀልድ የሚመስለን ግን እግዚአብሔር ጋር በጣም ሲሪየስ የሆነ ነገር አለና እንዴት ነው ጌታን ያገኘሁትኝ? በቃ በዛ አይነት መንገድ እኔ የጌታ ፍቅር ውስጥ ገብቷል። ግን ደግሞ በፋሚሊ ምክንያት ምናምን አልችልም፣ ወደ ቸርች መሄድ አልችልም፣ በጣም ስትሪክት ስለነበሩ እና ካደግኩኝ በኋላ ለቫኬሽን ምናልባት የምታውቁት ሰዎች ካላችሁ ሀረር እና ጅጅጋ መካከል ባቢል የምትባል ትንሽዬ ገጠር ከተማ አለች እና እዛ ሄድ ነበረ እና እዛ ሲሄድ የእግዚአብሔርን ቃል ማንበብ ጀመርኩ። መጽሐፍ ቅዱስ ማንበብ ጀመርኩ እና መጽሐፍ ቅዱስ በማነብበት ጊዜ ኮኪዬ እንደዚህ መጽሐፍ ቅዱስን ከፍቼ ጎንበስ ስል ልክ ኩንታል የተሸከመ ሰው ስሜት በቃ ይሰማኛል። በጣም ኃይለኛ ሄዴክ አለኝ፣ እንባዬ ይፈሳል። ከዛ ወዲያው ባይብሌን ስዘጋው ይጠፋል ማለት ቶታሊ ይጠፋል ያ ስሜት እና ስከፍተው እንደዛ ይሆናል። እና ትንሽ ኢንተረስቲንግ ነገር ነው እና ምንድነው ይሄ ነገር ብዬ ሄዴኩን እያለፍኩኝ ማንበብ ጀመርኩኝ የእግዚአብሔርን ቃል ማለት ነው። ለብዙ ጊዜ በጣም ሰፈር አደረግ ነበር፣ እታመማል። ሊትራሊ መጽሐፍ ቅዱስን ከፍቼ ሳነበው እታመም ነበረ። ፋይናሊ ግን በጣም የጨክኜ ማንበብ ስጀምር ያ ነገር እየጠፋ መጣ እና የእግዚአብሔርን ቃል ሙሉን አምጥቼ ጨረስኩት ማለት ነው። ላይክ በቃሌ አንድጄ እስከሚይዘው ድረስ መጽሐፍ ቅዱስን አነበው ነበረ እና ያ የማነበው ነገር ከኔ የህይወት ስርዓት ጋር እየተጋጨ መጣ። እዚህ ላይ የማነበው ሌላ ነው፣ እኔ የምኖረው ሌላ ነው። እና ለምንድነው ይሄንን ማደርገው? የእግዚአብሔር ቃል የሚናገረው ይሄንን ከሆነ ለምንድነው እንደዚህ እየኖርኩ ያለው? ፌስ ያደረገኝ ጀመረ እግዚአብሔር ቃል ማለት ጀመረና ሰርቻውት ማድረግ ጀመርኩኝ። ከእግዚአብሔር ቃል እውነት ጋር ተመሳሳይነት ያለው ኑሮ የሚኖሩ ሰዎች እነማን ናቸው የሚለውን ሰርቻውት ማድረግ ጀመርኩኝ ማለት ነው። እና ፋይናሊ የት ሆኖ አገኘሁትን? ቸርች ሆኖ አገኘሁት ማለት ሳያቸው ለእግዚአብሔር ቃል የተጠጋ ህይወት አላቸው። በቃ እኔ ከምኖረው ኑሮ የተለየ ማለት ነው። እና እሱ ነገር ወደ ቸርች ፊቴን እንዳዞር እያደረገኝ መጣ ማለት ነው። እና እዚህ ላይ ሳልናገር የማላልፈው ነገር which means እንቅልፍ አልተኛም ለሊት እና አለመተኛቴ በኔክስት ዴይ ምንም አይነት ችግር አይፈጥርብኝም። እንደዛው ነው የምውለው፣ እንደዛው ነው የማድረው። በቃ እንቅልፍ የለኝም እና ለሊቱ በጣም ይረዝምብኛል። ቤተሰብ በጣም መጨነቅ ጀመረ፣ በጣም ከመነገር በላይ መጨነቅ ጀመረ። እንደዛ ቀጥሎ ቢሆን ኖሮ ቶታሊ ወደ እብደት ይወስደኝ ነበረ። ሰይጣን ወደ እብደት ነበር። አልተኛም። በቃ መጨረሻ ላይ የዳኒት መገዛት ጀመረ። የእንቅልፍ ኪኒን መውሰድ ጀመርኩኝ ማለት ነው፣ ለመተኛት ሲባል ማለት ነው። እንግዲህ ይሄንን የምነግርሽ መጽሐፍ ቅዱሴን ማንበብ ከመጀመሪ በፊት ያለኝ ኤክስፒሪያንስ ነው እና በመድኃኒት መተኛት ጀመርኩኝ። ቤተሰብ በጣም ይጨነቃል። አይምሮዬን ዝም ማለት ማሰኘት አልችልም። በቃ እንደዚህ የሆነ ሰው መጥቶ እንዲህ ጭብጥ አድርጎ ቢይዝልኝ እና ደስ ይለኛል። በቃ ሀሳቡ አይቆምም ከአይምሮዬ ላይ እና ኃይለኛ ተስፋ መቁረጥ ነው የሚታየኝ። ፊውቸር ላይ ምንም ብራይት የሆነ ነገር አይታየኝም። በጣም ነው ልቤ የሚያዝንብኝ። ያለ ምንም ሪዝን ነው ማለት ነው ይሄ ሲሆን ግን በቃ ያስፈልጋል። ፋይናሊ እግዚአብሔርን ቃል እንደዛ ማንበብ ሲጀምርና ወስኜ ከዛ ከእግዚአብሔር ቃል ጋር ተመሳሳይነት ያለው ህይወት የሚኖረው እነማን ናቸው ብዬ ሰርቻውት ካደረግኩኝ በኋላ ቸርች መሄድ እንዳለብኝ ወስኜ ሄድኩኝ ማለት ነው ወደ ቸርች። አንድ በጣም የተወደደ ወንድም አለ፣ ለሱ ነገርኩትኝ በድብቅ እና የቤተሰብ ይሄንን ቢያውቅ በጣም ከባድ ነገር ነበረ። ሰው እንዳያየኝ የሚገርምሽ ለሊት 12 ሰዓት ተነስቼ ሰው ከእንቅልፉ ሳይነሳ ቸርች ሰደኝ ብዬ ቸርች ይዞኝ እንደማለት ነው። እሑድ ቀን ነው አስታውሳለሁ። ሄድኩኝ ቸርች እና እስከ 4 ሰዓት ቁጭ ብዬ ህዝቡን ጠበቅኩኝ ማለት ነው። እሺ ተነበረኝ እንትን ማለት ነው እና እግዚአብሔርን እንደማያውቀው እንደ አዲስ ሰው አልነበረም የዛን ቀን እግዚአብሔርን ያመለክኩትኝ። ምክንያቱም ረዘም ላለ ጊዜ ከመጽሐፍ ቅዱስ ጋር ስለቆየው
ልክ በቃ ስፈልገው የነበረ ቤተሰብ ጋር ያገኘው ድረስ እና ያ ልጅነቴ ላይ ሲሸትኝ የነበረው አይነት ብቻ እዛ ቴስት አደረኩኝ ማለት ነው። አሸተትኩኝ በቃ ኦኬ ሪል ነው ማለት ነው። በቃ ትክክለኛውን ቦታ አግኝቼዋለሁ አልኩኝ። በጣም የሚገርምሽ የዛን ቀን ያለ እንቅልፍ ተኛሁኝ ከረጅም ጊዜ በኋላ እና ያ ነበረ በቃ መንፈስ ቅዱስ ለኔ ያረጋገጠበት መንገድ ያ ነበረ። እንቅልፍ ተኛሁኝ። አሁን ይህንን ስናገር በጣም ሲምፕል ማለት ነው። ማለት ለኔ ብቻ አይደለም ለቤተሰቦችም በጣም የሚያስደንቅ ነበረ። ያለ መድኃኒት ተኛሁኝ ቀን እና በጣም ያደረኩት ጌታ የበለጠ በጣም ወደድኩት እና በዚህ መንገድ ጌታ አገኘው። ተደብቄ ለረጅም ጊዜ እግዚአብሔርን ቃል መማር ጀመርኩኝ። ተጠመቅኩኝ። የተጠመቅኩበት ቀን ላይ አስታውሳለሁ መናገር አልችልም ነበር። ቶታሊ ዘግቶኝ አፌ ማውራት አልችልም ነበር። በቃ ሚውት አድርጎኝ ነበር ስፔንቃል እና ልክ ውሃ ውስጥ ገብቼ ተጠምቄ ስወጣ ነው አንደበቴ ተከፈተ እና በዚህ መንገድ ነው ጌታን ያገኘሁት። ጌታ ያገኘኝ ነው። እግዚአብሔር ይመስገን። እግዚአብሔር ይባረክ። በጣም ይገርማል። አንደኛ ነገር እግዚአብሔር እንዴት ለብቻሽ ራሱን እንደገለጠልሽ እና እንዳስተማረሽ ከዛ ወደ ፋሚሊ ስትቀላቀይ ሪል ፋሚሊሽን ማግኘትሽ ብቻ ሳይሆን ማግኘትሽን ማወቅሽ ከዛ በኋላ ደግሞ ከዛ በፊት በጣም አንድ የተማርኩበት ነገር አሁን ስትናገሪ ታችም ላይ የሚማራሉ ብዬ ማስበው መጽሐፍ ቅዱስ ለማንበብ በምትይበት ሰዓት ሁሉ ጭንቅላትሽን እየመጣ የሚይዝ ነገር ነበረ። ቢከዝ አንብበሽ እንዳታውቂው በጣም ነው የሚገርመው። ቆይ በኋላ ላይ ዲስከስ ስለምናደርግበት ይሄንን ልጻፈው። ክብር ለኢየሱስ ይሁን። ሁላችሁም እዚህ ውስጥ ያላችሁ ሰዎች በደንብ ከምትናገረው ነገር ውስጥ ጥያቄ መጠየቅ የምትፈልጉ ሰዎች ጥያቄ መጻፍ ትችላላችሁ። በኋላ ለኦዲየንሱ ቻንስ እንሰጣለን ማለት እድል ስለምሰጥ ሁላችሁም መጻፍ የምትፈልጉ ሰዎች ጥያቄ መጻፍ ትችላላችሁ። በጣም ግን እንደው ውሃ የሚያነሳ ጥያቄ በደንብ እንደሰማችሁ እኔም በዛው በደንብ አውቃለሁ ማለት ነው። ኦኬ። ስለዚህ ጌታን ካላወቀ ቤተሰብ ውስጥ ወጥተሽ እነኛን ጌታን ለማወቅ እግዚአብሔር ራሱ የረዳሽ ከዛ በኋላ በቃሉ አማካኝነት በቃ በማንም ሳይሆን በቃሉ አማካኝነት እንድታውቂው ራሱን በመጽሐፍ ቅዱስ ነበረሽ? የኔ አይደለም የሰው ነበረ። እኔ መጽሐፍ ቅዱስ ምን ይሁን ምንም ማውቀው ነገር አልነበረ። ቤታችን ውስጥም አልነበረ። የሚገርምሽ እንዴት አገኘሽው መጽሐፍ ቅዱስ? መጽሐፍ ቅዱሱ አንድ ክርስቲያን ወንድም ነበርና ጭንቀቱ በጣም እየበዛብኝ ሲመጣ ምናልባት ቤት ውስጥ መዋሏ ሊሆን ይችላል ይሄንን እያደረገባት ያለውና እስቲ ወታ የሆነ ስራ ትስራ ነገር ተብዬ አንድ ክርስቲያን ወንድም ቤት ውስጥ ፎቶ ቤት ነበረውና ጀስት እዛ እንድጠብቅለት ነው እዛ ያስገቡኝ ማለት ነው። ስትረሱ እንዲቀንስልኝ ማለት ነው። ውጪ ስወጣ ከሰዎች ጋር ስገናኝ ኮሙኒኬት ሳደርግ ስትረሱን እንድረሳው ብሎ እዛ አስገቡኝ ማለት ነው። መጣልኝ እዛ የምትሰሪበት ቦታ? አዎ ኦልድ ቴስታመንትም ኒው ቴስታመንትም ያለው ሙሉ መጽሐፍ መጀመሪያ ኒው ቴስታመንት ብቻ ነበር፣ አዲስ ኪዳን ብቻ ነበርና ሙሉን አመጣልኝ። ማንበብ ጀመርኩኝ እና ወንጌል ሊነግሩኝ ፈልገዋል ግን ፈርተው ነበር። ከዛ እዛ ምሰራበት የነበረው ወንድም እና እሱ የኳየር ሊደር ነበረ እና የሱ ልጆች ኳየር የሚያሰለጥናቸው ልጆች የመጡ ምናምን ጊዜ ያሳልፉ ነበር። እዛ ፎቶ
መጽሐፍ ቅዱስን እንዳላነብ እንደዛ ያደርገኝ ነበረ ሰይጣን። ካነበብኩኝ በኋላ ደግሞ ቀኑ ሙሉ ሳነበው ጊዜ ደግሞ አእምሮ ውስጥ ደግሞ ረግቶ የእግዚአብሔር ቃል አይቀመጥም ነበረ። እሱም ትልቅ ቻሌንጅ ነበር ለእኔ እና ጌታን ካገኘሁ በኋላ ለጌታ ምንድን ነው የምለው እኔ እንዴት ነው ቀኑ ሙሉ ቃልህን አንብቤ ውዬ ሰው መጥቶ እንዲሆንኩኝ እንዲህ አይነት ቻሌንጅ ውስጥ ነኝ ሲለኝ የሚያጽናና ቃል እንዴት ከውስጥ አይገኝም ብዬ ከጌታ ጋር በጣም ትልቅ ሙግት ነበር። እና አሁን ላይ ሳስበው አሁን ነው የሚገባኝ እኔ በቃ ሰይጣን ፊውቸሪ ከዚህ ጋር የተያያዘ እንደሆነ ስለገባው እኔን ተስፋ ሊያስቆርጠኝና በቃ ዘግቼው ቁጭ እንድል ሊያደርገኝ እንደነበረ የሚገባኝ አሁን ነው። እኔ ከዛ ጊዜ ጀምሮ በቃ የእግዚአብሔር ቃል ፍቅር አደረብኝ ከምነግርሽ በላይ። እኔ ስቲል አሁን ቸርች ውስጥ የሞተ ሲነሳ ደስ ይለኛል፣ ትልልቅ ሚራክሎች ሲሆኑ ይለኛል። ግን የእግዚአብሔር ቃል በቃ በኃይል ሲገለጥ የሚሰማኝን ደስታ ልነግርሽ ስቲል ማለት ነው። በቃ የዳንኩበትም ወይ እሱ ስለሆነ ይሁን አላውቅም። እግዚአብሔር ቃል ቸርች ውስጥ ሲገለጥ በኃይል ሲሰበክ እንደምረካ ሌላ ነገር አያረካኝ። እውነት ነው የሚልሽ በእግዚአብሔር ቃል ጥቅጥቅ ያለ ሰው እንደሚያስቀናኝ ሌላ ነገር አያስቀናኝ። ሌላ ምን አለ? በጣም ሌላ ምን አለ? በመጀመሪያ በጣም ልብሽን የነካውና የበራልሽ ቃል ታስታውሻለሽ? እንደዛ አይነት ኤክስፒሪየንስ የለኝም እኔ ኮክዬ። እሺ በዚህ ቃል ነው የተመካሁት የምለው አይነት አይደለም የኔ። በቃ ሙሉን ለማንበብ ነው ቁጭ ያልኩትና ሙሉን አንብቤ ጨረስኩት። ፋይናሊ ኢየሱስን ወደድኩት በቃ። ይገርም በጣም እንግዲህ የእግዚአብሔር ቃል ነው፣ እኩል ነው፣ ራሱ እግዚአብሔር ነው። ግን በጣም ላንቺ አሁን እንግዲህ ይሄ ቃል የምትይው እንዳልኩት ነው። የእግዚአብሔር ቃል ራሱ እግዚአብሔር ነው። ምንም ከምንም የምንለየው አይደለም። ሁሉም ህይወት ነው፣ ሁሉም ብርሃን ነው። ነገር ግን በህይወቴ ትርጉም ብለሽ በቃ ይሄ ቃል የምትይውና እዚህ ውስጥ ያለው ነገር እንዴት አድርጎ ያው ከዛ በኋላ ማለት ነው በህይወትሽ ውስጥ በትምህርት ውስጥ በነፍስሽ ውስጥ በቃ ሚንከባለል ሁልጊዜ አለን የሆነ ፌቨሬት አይደለ? ምናልባት አለኝ በደንብ ዕብራውያን ምዕራፍ 6 ላይ ከቁጥር 13 ጀምሮ ያለ ቃል ነው እና በጣም ነው የምወደው። በቃ የመጨረሻ እንደዚህ ይላል። ትንሽ እንዳላረዝመው ፈራለሁ እስከ ቁጥር አንቸኩልም፣ ስራችን እሱ ነው። በቃ እንደዚህ ይላል ዕብራውያን እንዲያወጡ ሌሎቹ ምዕራፍ 6 ቁጥር 13 ላይ ያለቃለሁ። ዕብራውያን ምዕራፍ 6 ቁጥር 13 እና ከልብ ስሙኝ እሺ። እግዚአብሔር ይላል ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረክኩ ባርክሃለሁ እያበዛውም አበዛሃለሁ ብሎ ከእርሱ የሚበልጥ በማንም ሊምል ስላልቻለ በራሱ ማለ እና ሰምታችሁ ከሆነ እግዚአብሔር ለአብርሃም ተስፋ በሰጠው መሰረት አለ እየባረክኩ ባርክሃለሁ እያበዛው አበዛሃለሁ ብሎ እግዚአብሔር ከሱ የሚበልጥ ሌላ ስለሌለ በማንም ሊምል አልቻለም። ሊምልለት ፈለገ እግዚአብሔር እና በራሱ ማለለት እግዚአብሔር። ከዛ ይቀጥልና እንደዚህ ይላል እንዲሁም እርሱ ከታገሰ በኋላ ተስፋውን አገኘ። እግዚአብሔር እንደማለው አደረገለት፣ ተስፋውን አገኘ ይልና ሰዎች ከነርሱ በሚበልጠው ይምላሉና ለማስረዳትም የሆነው መሐላ የሙግት ሁሉ ፍጻሜ ይሆናል። አሁን የምፈልገው ይሄንን ነው፣ በደንብ ስሙኝ። ስለዚህ እግዚአብሔር የተስፋውን ቃል ለሚወርሱ
ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይችል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸለኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ ይላል። ደስ አይልም? ስለዚህ እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ ሊያረጋግጥ ስለፈቀደ በሁለት በማይለወጥ ነገር በመሐላ ገባ ይላል። ከዛ እንደዚህ ይላል፣ ይህን ተስፋ እንደ ነፍስ መልህቅ በኢየሱስ ይህን ተስፋ እንደ ነፍስ መልህቅ አለን ይልና እርሱም እርግጥና ጽኑ የሆነ ወደ መጋረጃ ውስጥ የገባ ነው ብሎ ይናገራል። ክብር ላይ አሜን። ምን ቃል ሳነበው እኔ በቃ ልቤን እንዴት ድግፍ እንደሚያደርገው እግዚአብሔር ይምላል። አይገርማችሁ? እግዚአብሔር ለሚወዱት ለሚከተሉት ፈቃዱ እንደማይለወጥ ሊያሳያቸው ስለፈቀደ አለ በሁለት ሊለወጥ በማይችል ነገር በመሐላ መካከል ገባ። እርሱም ደግሞ እርግጥና ጽኑ የሆነ በቃ ልብ የሚጣልበት ይሄ ጥርጣሬ የሌለበት ልብ የሚጣልበት ወደ መጋረጃ የገባው ኢየሱስ ነው። እግዚአብሔር ለኛ የማለው በልጁ ነው። በቃ ሊለወጥ በማይችል እና የእግዚአብሔር ኪዳን አይለወጥም። ኮኪዬ የምታስታውሺ ከሆነ ዘፍጥረት 15 ላይ እግዚአብሔር እኮ ከአብርሃም ጋር ኪዳን ሲገባ በእስራኤል ባህል ኪዳን የሚገባ ሰው ሁለቱም አካል ኪዳን የሚገባ ሁለት አካል ነው። መቼም ሰው ብቻውን ኪዳን አይገባም፣ ሁለት ነው መሆን ያለበት እና እግዚአብሔርና አብርሃም ኪዳን ሊገቡ ሲሉ በታረደው እንስሳ ወይም በተሰነጠቀው እንስሳ መካከል ያልፋሉ እና ሲያልፉ ሚኒንጉ ምንድነው? እኔ ይሄንን ኪዳን መጠበቅ ቢያቅተኝ እንደዚህ እንስሳ ልሰንጠቅ ነው ሚኒንጉ። ልክ የሚገርምሽ ነገር ግን እግዚአብሔርና አብርሃም ይሄንን ኪዳን ሊገቡ ሲሉ እግዚአብሔር አብርሃም ላይ እንቅልፍ ጣለበት የሚል ቃል አለ። ምክንያቱም አብርሃም ያንን ኪዳን ቢገባ በዛ እንስሳ መካከል ቢያልፍ ኪዳን መጠበቅ እንደማይችል ሰው እንደሆነ ያውቃል እግዚአብሔር። ከዛ አብርሃምን አስተኛውና እሱ ብቻውን የሁለቱንም ፓርት ወስዶ ብቻውን ኪዳን ገባ እግዚአብሔር። ኢየሱስ እና ኢየሱስ መጥቶ በመስቀል ላይ ሲሰነጠቅ እግዚአብሔር እዛ ጋር የገባው ኪዳን እዛ ጋር የገባው ኪዳን ነው። አልቻለም፣ ሰው መጠበቅ አልቻለም። እንደምታውቁት ነው የእስራኤልን ታሪክ አልቻለችም። ለእግዚአብሔር ታማኝ ሆና መኖር አልቻለችም እስራኤል። ስለዚህ እግዚአብሔር ግን ራሱን ሊክድ የሚችል አምላክ ስላልሆነ ታማኝ ስለሆነ ለኪዳኑ ጠንቃቃ ስለሆነ ምንም እንኳን ሰዎች በተናገሩት ቦታ መቆም ባይችሉ በኪዳናቸው መገኘት ባይችሉ ለኪዳኑ ታማኝ የሆነ እግዚአብሔር አልጣለም ሰው ልጅ። ስለዚህ መጣና መስቀል ላይ ተሰነጠቀ፣ ሰው ሆኖ ወርዶ ኪዳኑን አከበረ እግዚአብሔር። እና ይሄ ቃል እሱን ነው የሚያወራው። ሊካድ በማይችል በቃ ጽኑና እርግጥ የሆነ ወደ መጋረጃ የገባ እና በዚህ ላላችሁ ማለት የምፈልገው ምንድነው? እግዚአብሔር ኪዳኑ አይለወጥም። ማንም ሁኑ ምንም ሁኑ ምንም ውስጥ ግቡ እግዚአብሔር ገና በማለዳ ጠዋት የተናገረ ኪዳን የገባ ከእናንተ ጋር ፕሮሚስ የገባ እግዚአብሔር ከእናንተ የህይወት መለወጥ ከእናንተ የህይወት መድከም ተነስቶ ኪዳን አይቀይርም። እግዚአብሔር በቃ ታማኝ ነው። እግዚአብሔር ማንም ባያምነው ይላል እግዚአብሔር ራሱ ታምኖ ይኖራል። እሱ ራሱ ሊክድ አይችልም። እና እግዚአብሔር ምን ያህል ፌስፉል እንደሆነ በቃ ይሄንን ቃል ሳነብ የሚነግረኝ ያንን ነው። እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ ማረጋገጫ ሰጥቷል። በክርስቶስ ኢየሱስ ልጁን መስቀል ላይ ሰንጥቆ በቃ ኪዳኔ ይሄን ያህል ጽኑ ነው።
መጥቼ ወርጄ እስከምሞት ድረስ ኪዳኔን አከብራለሁ አለ እግዚአብሔር። እና እግዚአብሔር በጣም ታማኝ ነው፣ በጣም ታማኝ ነው እግዚአብሔር። ያን የምታስታውሽ ከሆነ የሞት መልአክ በግብጽ ምድር ላይ የእስራኤልን ቤት እያለፈ እኮ ሲሄድ ኮክዬ ቤት ውስጥ ያለው ሰውዬ በጣም የጸሎት ሰው ስለሆነ አይደለም ቤቱን አልፎ የሚሄድ የነበረው የሞት መልአክ። የጾም ጸሎት ህይወቱ አስደናቂ ስለሆነ አይደለም ሞት እያለፋቸው የነበረው። ቤት ውስጥ ሌባ ቢኖር አመንዝራ ቢኖር መልአኩ ያይ የነበረው አንድ ነገር ነው፣ በቤቱ ላይ የተቀባውን ደም ነበረ። ደም እያየ ነበር የሚያልፈው እንጂ የህይወት ጥራት እያየ አይደለም የሚያልፍ የነበረው። የህይወት ጥራት ከታየ ማንም እንደማይተርፍ ያውቃል እግዚአብሔር። ስለዚህ በኪዳን አደረገው እግዚአብሔር፣ በኪዳን አደረገው። ስለዚህ ኪዳኑ ቤቱ ላይ የተቀባው ደም ነው። ይሄንን ስላችሁ የህይወት ኳሊቲ ያስፈልገንም እያልኩ አይደለም፣ በደንብ ያስፈልገናል። እሱ ለተደረገልን ነገር የምንሰጠው ምላሽ ነው። የህይወት ጥራት የምንሰጠው ምላሽ ነው እንጂ ከህይወት ጥራት የተነሳም አልዳንም። ግን ምን እያልኳችሁ ነው? እግዚአብሔር ህይወታችን ላይ ያደረገውን ሁሉ ያደረገው ከገባልን ኪዳን የተነሳ ነው። እውነቴን ነው፣ ከገባልን ኪዳን በልጁ በክርስቶስ ኢየሱስ ከተገባልን ኪዳን የተነሳ ነው። እና ያው የሰባኪ ነገር እንግዲህ እንደዚህ ነው። ምትወጂውን ጥቅስ ብለሽኝ ስብከት ጀምር ይልሻል። አይ መብራራት ያለበት ነው ኪዳኑ እንዳለ ሆኖ፣ ነገር ግን አንቺ ያስረዳሽበት መንገድ አንዷን ነገር ትንሽ እንድታደም ያትፈልጋለሁ። እሷ ምንድናት? ከሱ ጋር ቢገባ እንደማይችለው ስለሚያውቅ በእንቅልፍ ጣለውና እግዚአብሔር ከራሱ ጋር ገባ። እሷን ቦታ ትንሽ እዚህ ያሉ ሰዎች በደንብ እየተማሩና እየጻፉ እንደሆነ አምናለሁ። እንደሆነ ብንላት ምናልባት በጣም ቀለል ለማድረግ ያህል አሁን ሁለት ሰዎች ሆነ ምናልባት እኔና አንቺ ቤት ለመግዛት ውል ብንገባ፣ አንቺ ሻጭ ሆነሽ እኔ ገዢ ሆኜ ውል ብገባ ውሉ ላይ እንጽፋለን እና ውሉን ያፈረሰ ሰው ይሄን ያህል ብር ይቀጣል የሚል አግሪመንት አለ፣ ውል ሲገባ ማለት ነው። እና ውሉን የሚያፈርስ ሰው ይሄ ቅጣት ያገኘዋል፣ ወይ ብር ሊሆን ይችላል፣ ብቻ የሆነ ነገር አለው። ልክ ኪዳንም በእስራኤል ሲገባ ሁለቱ ሰዎች በሚያደርጉት ኮቨናንት እንስሳ ይታረዳል፣ ይሰነጠቅና ለገቡት ቃል ወይም ለገቡት ኪዳን ታማኝነታቸው ምን ያህል እንደሆነ በራሳቸው ምለው ያረጋግጣሉ። ያንን ነገር ለማጽናት ማለት ነው። ስለዚህ በእንስሳው መካከል ነው የሚያልፉት። በእንስሳው መካከል ሲያልፉ ዝም ብለው አይደለም፣ ሜሴጅ አለው። ያ ሜሴጅ ምንድነው? እኔ በተናገርኩት በዚህ ኪዳን ላይ ባልገኝ፣ ኪዳኔን ባልፈጽም፣ ለዚህ ኮቨናንት ፌዝፉል ባልሆን ይሄና ይሄ ይድረስብኝ ብሎ መርገም ነው ላዩ ላይ የሚጠራው። እርግማን ነው፣ ሊትራሊ እርግማን ይጠራል ላዩ ላይ። በዚህ እንስሳ ልሰንጠቅ፣ ልገደል፣ ልሙት ብሎ እርግማን ይጠራል። ስለዚህ ኮቨናንቱ ምን ይፈልጋል? ፌስፉልነስ ይፈልጋል ማለት ነው። አብርሃም ይሄንን ቢያደርገው ዊዝን ሚኒት እንደሚሞት ያውቃል እግዚአብሔር። በየትኛውም ሂውማኒስት ሂስትሪ የሰው ልጅ ለእግዚአብሔር ታማኝ ሆኖ አያውቅም። የሰው ልጅ ከተፈጠረበት ጊዜ እስከ አሁን ድረስ የሰው ልጅ ለእግዚአብሔር ታማኝ ሆኖ ቆሞ አያውቅም በታሪክ። ለዛም ነው ኢየሱስ ይላል። ስለዚህ አብርሃም ያንን ኪዳን ገብቶ ቢሆን ኖሮ እንደሚሞት ያውቀዋል፣ እንደሚሰነጠቅ ያውቀዋል። እና እግዚአብሔር ምን አይነት ሩህሩህ አምላክ እንደሆነ፣ ምን አይነት ሩህሩህ አምላክ እንደሆነ አብርሃምን አስተኛው፣ እንቅልፍ አስተኛውና ብቻውን ገባ። ብቻውን ኪዳን ገባ። የዛኛውንም አካል እኔ ወስዳለሁ ብሎ ብቻውን ገባ እግዚአብሔር። በጣም ይገርመኛል። በቃ ታስታውሳላችሁ፣ በኤደን ገነት የሰው ልጅ ከወደቀ በኋላ እግዚአብሔር ያደረገው ርህራሄ
አዳም ብሎ ጠራው አይደል? አዳም የት ነው ያለኸው ብሎ ጠራው እና እንደዚህና እንደዚህ አጠፋው አለው። ታዲያ ለምን ተደበቅክ አለው። ራቁቴን ነኝ። ማን ነገረ ራቁትህን መሆንህን አለ። ማን ነገረ? አሁን አዲስ ኢንፎርሜሽን ሰጪ መጥቶ ነበር ማለት ነው። እና እግዚአብሔር ለመጀመሪያ ጊዜ እንስሳ ገደልና ልብስ አለበሳቸው፣ ራቁትነታቸውን ሸፈነ። በራሳቸው በደል በራሳቸው ጥፋት ነው ያንን ነገር ይዘው የመጡት። እግዚአብሔር እንዴት ታማኝ እንደሆነ ለመጀመሪያ ጊዜ እግዚአብሔር ሳክሪፋይስ ያደረገው እዛ ጋር ነው። ተዋና ቆዳ አለበሳቸው ይላል። እንደዚሁ አልሸኛቸውም እና ከእግዚአብሔር ጋር የቀጠለው ዘው እስካሁን ድረስ ከእግዚአብሔር ጋር የቀጠል ነው በእኛ ፌስፉልነስ አይደለም። በፍጹም በፍጹም በእኛ ፌስፉልነስ ታማኝ ስለሆነ በጣም ልብ የሚጣልበት ነው፣ የሚያረጋጋ ነው። ተሳስቼ ኪዳን አፈርስና እሰነጠቅ ይሁን ተብሎ ስጋት የማይገባበት ብቻውን ለኔም ለሱም ሪስክ የወሰደ ባልታመን ታማኝ ሆኖ መቆም የሚችል የኔንም ፓርት ሸፍኖ መቆም የሚችል ብርቱ አምላክ የኔ አምላክ ሆነ ማለት ነው። ለኪዳኑ ታማኝ ባለመሆኔ ሊመጣብኝ ከሚችለው ጀጅመንት እግዚአብሔር አዳነኝ ማለት ነው። ኪዳኑን ባለመጠበቅ ለኪዳኑ ታማኝ ባለመሆኔ ሊመጣብኝ ከነበረው መሰንጠቅ በክርስቶስ ኢየሱስ አመለጥኩኝ ማለት ነው። እናንተ ከዚህ በላይ ምንም ያስደስት ነገር አለ በኢየሱስ? ለዛ ነው ቁጥር 15 ላይ በጣም ስትረስ አድርጎ የሚያወራው ለዛ ነው። ስለዚህ እግዚአብሔር ፈቃዱን ለሚወርሱ ሐሳቡ እንደማይለወጥ ሊያጸናላቸው ስለወደደ በሁለት ሊለወጥ በማይችል ነገር በፊታችን ያለውን ተስፋ ለመያዝ ለሸሸለኝ ብርቱ መጽናናት የሆነልን ዘንድ በመጋረጃ ውስጥ የገባ ይሄ ኢየሱስ ነው ብሎ ይናገራል። ክብር ለኢየሱስ ይሁን። እኔ በቃ በጣም ስናገረው ማልችለው ነገር ስለ ኮቨናንት ነውና እግዚአብሔር በቃ በጣም ታማኝ ነው። በጣም ታማኝ ነው። ራሱን ሰው አድርጎ እስኪመጣ ድረስ ለኪዳን ታማኝ የሆነ አምላክ ነውና እንዳላረዝም እየፈራሁኝ ነው ኮኪዬ። ይኸውልሽ ሊልዬ ሌላ ጉዳይ የለንም። የተገናኘንበት ጉዳይ ይሄ ነው ጉዳዩ እና this is the main point። የሚረዝም ነገር የለም ማለት ወደ ሌላ እግዚአብሔር ሊያቀብለን ያለውን ብቻ ነው እንዲያቀብለን የምፈልገው እንጂ ፕሮግራም አይደለም የምንሰራው። አግኝተሽኛል አይደል? አሁን ይሄ ሰዓቱ የመንፈስ ቅዱስ አንድ ትልቅ መርከብ በትልቅ ማዕበልና ወጀብ ውስጥ እንዲና እንዲህ እንዳትል የሚያደርጋት መልህቁ ነው። ሄዶ መሬት ላይ ግጥም ብሎ ይሰካና ይይዘዋል ማለት እና እንደ መሰረት ይሆንለታል። ሌላ ምንም የለንም። ይኸው ነው እና እኔ ብዙ መንፈስ ቅዱስ ስትረስ የሚያደርግበት ቦታ ላይ መሄድ አልፈልግም። ራሱ ሙቭ እንዲያደርግ ፈልጋለሁ።
ክብር ለኢየሱስ ይሁን። በጣም ድንቅ ነው። ለእግዚአብሔር ያለሽን ለእግዚአብሔር ቃል ያለሽን እግዚአብሔር እንዴት አድርጎ እንዳሰለጠንሽና የእግዚአብሔርን ቃል የምትወጅበት መውደድ ወይም ደግሞ እዛ ውስጥ መዋኘት እንደምትወጂ ስለተረዳው ነው በጣም ልብሽን የሚነካው ቃል ያልኩሽ። ይሄ ደግሞ የሁላችንም መልህቅ ነው መሆንም ያለበት ነው። ዕብራውያን 6:13 ጀምሮ በደንብ ዛሬ መቼም እንዴት እንደምታሰላስሉት አላውቅም። በደንብ ገብታችሁ እንዴት እንደምታነቡት እንዴት ሚኒንግፉል እንደሆነ ክብር ለኢየሱስ ይሁን። በጣም ትልቅ በህይወትሽ ውስጥ አስቸጋሪ ነገር ውስጥ ገብተሽ ሰቅስቆ ያነሳሽ ቃል የወጣሽበትን ቃል ማትረሹ ቀና ያረገሽ ባይዘው ጥያቄዎችን ሽፍት እያደረገ ነው ሆሊ ስፒሪት። አሜን። እሺ አሜን። ያው እንግዲህ እንደ አገልጋይ በተለይ ደግሞ እንደ ሴት አገልጋይ እንደ ወጣት አገልጋይ በጣም ማአት ነገር ውስጥ እናልፋለን በየጊዜው እና ለመቀጠል የሚሆን ምንም በቃ አቅም የሚያሳጣ በጣም ብዙ ነገር አለና እዚህ ሐዋርያት ሥራ ምዕራፍ 5:6 ላይ ስታነቡ ያው ኢየሱስ ከሄደ በኋላ በቃ ሰጣቸው ለሐዋርያቶች። እኔ በጣም የሚያስደንቅ በዚሁ አጋጣሚ መናገር የምፈልገው እንደው ምን ያስገርምሻል ካልሽኝ ይሄንን ሁሉ ዋጋ የከፈለለት የወንጌል ስራ ኢየሱስ እንደ ቀልድ አምኗቸው ሐዋርያትን 12 ሰው አምኖ ይሄንን ትልቅ የህይወት ጉዳይ ሰጥቷቸው መሄዱ እኔ በጣም ይገርመኛል። በቃ በህይወቴ በእውነት ነው የምልሽ። ለዛውም ደግሞ በጣም የሚታመኑ ራሱ አይደሉም። ገና ሳይሄዱ እየካዱ የነበሩ ሰዎች ባሉበት ገና ሳይሄድ ኢየሱስ አላቆም ኧረ በፍጹም እያሉ ደጋግሞ ሲሚሉ ለነበሩ ሰዎች ይህንን የወንጌል ስራ ያስቀጥሉልኛል ከጫፍ ያደርሱልኛል ብሎ ኢየሱስ አምኖ ሰጥቶ መሄዱ በጣም ልቤን ይነካል በጣም። እና ኢየሱስ ሄደ። እንደምታውቁት ሐዋርያት ሥራ ምዕራፍ 1 2 3 4 ስታዩ በቃ የወንጌል ነገር በጣም እየተቀጣጠለ ሰዎች እያመኑ እለት እለት የሚድኑ ነፍሶች እየተጨመሩላቸው ይበዙ ነበር እያለ እግዚአብሔር ቃል ይናገራልና ይሄ ሲሆን ግን አይሁዳውያን ደግሞ ጭንቀት ነበረባቸው። ምክንያቱም የገደሉት እነሱ ስለሆኑ ሐዋርያት ደግሞ ምን እያሉ እያስተማሩ ነው እናንተ ለቀለቃችሁ በዚህ ወሬ በዚህ ትምህርት ብለው ገረፏቸው፣ አሰሯቸው እና ስብሰባ ተቀመጡ። አይሁዳው ጻፎች ፈሪሳውያን ስብሰባ ተቀመጡና እንደዚህ አይነት ምክር መከራቸው። ምን አላቸው? እናንተ ሰዎች ወይ ተጠንቀቁ፣ ስለምታደርጉት ነገር ተጠንቀቁ። እነዚህ ሰዎች ከዚህ በፊት አለ ይሁዳ የሚባል ሰው ተነስቶ ነበረ። የገሊላው ይሁዳ ተነስቶ ነበረ እና እኔ እንደዚህ ነኝ እኔ ታላቅ ነኝ ብሎ በጣም ብዙ ሰዎችን አስከተለ። ብዙ ፎሎወርስ አፈራ በአጭር ጊዜ። እና ግን አስተውላችሁ ከሆነ ሰውዬ አሁን የለም፣ ጠፍቷል። የት እንዳለም አናውቅም። መታሰቢያውም ጠፍቷል አላቸው። ድጋሚ ሌላ ሰው ሜንሽን አደረገና አከሌም የሚባል ሰው ተነስቶ ነበረ። ብዙ ደቀ መዝሙርም አፍርቶ ነበረ። እሱም ብዙዎችን አስከትሎ ነበር። እሱም ጠፍቷል። ስለዚህ አላቸው ተዋቸው እነዚህንም ሰዎች ብሎ አንድ ቁልፍ ቃል ተናገረ። ከእግዚአብሔር እንደሆነ ይሄ ነገር ይቀጥላል፣ ከሰው ከሆነ ግን
ይቆማል። እግዚአብሔር የቆመውን ነገር ታስቆሙት ዘንድ አትችሉም። ምናልባት ድንገት ከእግዚአብሔር ጋር እየተጣላችሁ እንዳትገኙ ተጠንቀቁ ብሎ አስቀመጠ። እና በጣም ሰውየው አህዛብ ነው። አይሚን በጌታ አይደለም፣ ወንጌል አልገባውም። ግን የተናገረው ነገር በጣም ፓወርፉል ነው። በጣም ለህይወት ዘመን የሚሆን መልእክት ነው። ከእግዚአብሔር የሆነ ነገር ማንም ምንም ሊያስቆመው አይችልም። የሰው ኢፈርት፣ የሰው ኤክስፒሪየንስ፣ የሰው ኔትወርክ፣ የሰው ገንዘብ ምናልባት ትንሽዬ ልታስኬደን ትችላለች። መጨረሻ ላይ ግን መድረስ አንችልም። ስለዚህ የሰው ነገር ሁልጊዜም አጭር ነው። ልክ አንድ ተረት አለ፣ ህፃን የሰራው ልጅ የሰራው ለራት አይደርስም ነው የሚባል ተረት ላይ ገወዝ አይደለም። እንደዛም ይባላል። ከእግዚአብሔር የሆነ ነገር ይቀጥላል፣ ከሰው የሆነ ነገር ይቆማል። ልምድ ይቆማል፣ ቴክኒክ ያልቃል፣ ድራማ ያልቃል፣ ማስመሰል ያልቃል፣ የሆነ ቦታ ይቆማል። ሪል የሆነ ነገር ግን ጄኒውን የሆነ ነገር ከእግዚአብሔር ከሆሊ ስፒሪት የወጣ ነገር ግን እመኑኝ ማንም ሊያስቆም አይችልም። በቃ ማንም። ኢየሱስ ጌታ ነው። እዚህ ላይ መናገር የምፈልገው ነገር ምንድነው? ታስታውሺ ከሆነ ኮክዬ ዮሴፍ በግብፅ ሀገር እያለኮ የግብፅ ሀገር መንግስት በሱ ላይ ፋውል አለበት ብሏል። የሚኒስተርን ሚስት አመንዝሯል ብሎ ሪካርድ ተይዞበታል። ውሸትም ቢሆን ያ መንግስት የሚያውቀው ግን ኃጢአት ሰርቷል፣ ትልቅ ወንጀል ሰርቷል ብሎ ነው የሚያውቀው። ሪካርድ ተደርጓል ይሄ ነገር። ዮሴፍ ግብፃዊ አይደለም፣ ዕብራዊ ነው። የግብፅን ትምህርት አያውቅ። ስለዚህ በእኛ ሀገር በእኛ ኮንቴክስት መጥ የሚባል ሰው ነው አይደለ? የተማረ አይደለም፣ የግብፅን ቋንቋ የተማረ አይደለም። እግዚአብሔር ግን ይሄንን ሰው ሚኒስተር ማድረግ ፈለገ፣ ፕራይም ሚኒስተር ማድረግ ፈለገ። አሁን ይሄንን እየተናገርኩ ያለሁት ከእግዚአብሔር የሆነን ነገር ማንም ሊያስቆመው እንደማይችል ልነግርሽ ነው። ፕራይም ሚኒስተር ማድረግ ፈለገ። ስለዚህ ፕራይም ሚኒስተር ለመሆን ደግሞ ሪኳየርመንቶች አሉ። ይሄ ሰው በጣም በትንሹ የግብፅን ቋንቋ፣ የግብፅን ባህል ትምህርት መማር አለበት። የሀገሪቱ ዜጋ መሆን አለበት። ይሄንን መስፈርት አያሟላ። አልፎ ተርፎ ደግሞ የሚኒስተር ሚስት የደፈረ ሰው በሚል ወንጀል ሪከርድ ተይዞበታል። እስር ቤት ውስጥ ነው ያለው። እግዚአብሔር ግን ይሄንን ሰው ማንገስ ፈለገ እና እግዚአብሔር ይሄንን ሰው ማንገስ ሲፈልግ ፈርዖንን ሄዶ አላማከረውም። ስልጣኑ ላይ ያለው ፈርዖን ቢሆንም እሱን አላማከረውም። እግዚአብሔር መስራት ከፈለገ የማንንም አፕሩቫል አይፈልግም። ኢየሱስ ጌታ ነው። የማንንም አፕሩቫል ምናልባት በእናንተ አቆጣጠር ይሄንን አላሟላም፣ በዚህ ወድቅ ያለው ይሄ ይቀረኛል፣ ይሄ ይጎለኛል፣ ኔትወርክ የለኝም፣ ኤክስፒሪየንስ የለኝም የምትሉት የምትደረድሩት ነገር ሊሆን ይችላል። ግን ፕሪንሲፕሉ እንደዚህ ነው። ከእግዚአብሔር የሆነ ነገር የትኛውም ሰዋዊ ኃይል ሊያቆመው፣ ሊቋጨው፣ ሊያጨነግፈው አይችልም። እግዚአብሔር ሊያነግስ ከወደደ፣ እግዚአብሔር ሊሰራ ከወደደ ማንንም አፕሩቫል አይጠይቅም። የማንንም ቢሮ እንደኔና እንዳንተ ሄዶ አያንኳኳም። ብቻውን ያለማንም ደጋፊ መስራት የሚችል አምላክ ነው። ስለዚህ ከእግዚአብሔር የሆነ ይቀጥላል፣ ከሰው የሆነ ነገር ግን ይቆማል፣ መንገድ ላይ ያልቃል። ክብር ለኢየሱስ ይሁን። እኔ በቃ በመንፈስ እየተነካው ነው። ጌታ ይባረክ እና በዚህ ቃል በርትቼ አውቃለሁ። በደንብ እቀጥላለሁ ብዬ ከደከምኩበት ተነስቼ በቃ አገልግሎቴን የጀመርኩበት በጣም ጊዜያቶች ነበሩ። ድንቅ ነው። ወደዚህ ፕሮግራም ከአንቺ ጋር እያወራን ተነጋግረን ገሊላዊው የይሁዳም ይጠፋል፣ ተከታዮቹም ይበተናሉ። ቴዎዳስም ይጠፋል፣ ተከታዮቹም ይበተናሉ። ነገር ግን እናንተ
እነዚህ ሰዎች ከእግዚአብሔር ከሆኑ እንደ ገሊላዊ ይሁዳና እንደ ቴዎዳስ ይጠፋሉ። እነዚህ ሰዎች ግን ከእግዚአብሔር ከሆኑ ከእግዚአብሔር ጋር ስትጣሉ ትገኙ ይሆናል እንጂ ልታጠፏቸው አትችሉም ብለው ከራሳቸው ወገን የሆነ ገማልያል እነሱን አንድ ጊዜ ብሎ አስወጥቶ ለራሳቸው የነገረ እግዚአብሔር ከፈለገ ከራሳቸው የሆነው ለራሳቸው እነሱን አንድ ያስወጥቶ ክብር ለኢየሱስ ክርስቶስ ይሁን። እና እግዚአብሔር በእናንተ ሊቀጥል ሲፈልግ በእኛ ሊቀጥል ሲፈልግ ከኛ ተቃራኒ ወገን ከሆነው ራሱ አስነስቶ ሊያስቀጥለን ይችላል። አናግሮ ማለት አሜን። ለዚህ እኮ ነው ሰው ከእግዚአብሔር ጋር ሰላም ሲሆን አይደለ ጠላቶቹ እንኳን አብረውት በሰላም እንዲኖሩ ያደርጋል ይላል እግዚአብሔር። ስለዚህ በጣም የወሰድኩት ነገር ከእግዚአብሔር የሆነው ይቀጥላል፣ ከሰው የሆነው ኤክስፒሪየንስ ይቆማል። ይሄ ትንቢታዊ ቃል በህይወታችሁም በኑሯችንም አሁን ባለው የአገልግሎት ሲስተምም ከሰው የሆነ ይቆማል፣ ይበተናል። ከእግዚአብሔር የሆነ ይቀጥላል። እግዚአብሔር እጃቸውን ይዞ የመረጣቸውን የቀባቸውን በትክክል በጽድቅ በቅድስና የሚያገለግሉትን እጃቸውን ይዞ ያስቀጥላቸዋል። ከሰው የሆነ አገልግሎት ከምድራችን ላይ ይቆማል፣ ይበተናል። ክብር ለመንፈስ ቅዱስ ይሁን። ስለዚህ ልልዬ የተናገረችው ቃል ትንቢታዊ መልእክት ስለሆነ እኔም አጽንቼ እናገረዋለሁ ማለት ነው። እመኑኝ፣ መንፈስ ቅዱስ ሙቭ እንደሚያደርግ ብቻ ነው ሙቭ የምናደርገው። ፕሮግራም አንሰራ። ፕሮግራም ሰልችቶናል በየቤተ ክርስቲያኑ። በቃ ክብር ለኢየሱስ ይሁን። ሊልዬ አስተማሪ ነች። ቅባቷ አስተማሪነት ነው። እኔ ደግሞ እንግዲህ ነብይ ነኝ፣ ፓስተር። አሁን እኛ እሱ አይደለም ታይትሉ አይደለም፣ ነገር ግን የምታስተምርበት ጥበብና ጸጋ ቅባቱን እየተጠቀማችሁ ፕሮፌቲክሊ ደግሞ ጌታ ሲመጣ በዚህኛውም እየተጠቀመን እንቀጥላለን ማለት ነው። እግዚአብሔር ይመስገን። በአንድ ጊዜ ኦፊሶች ፋንክሽን እንዲያደርጉ ፈልጓል ማለት ነው ጌታ። አሜን። ስለዚህ ይህን እያስተዋልን እንቀጥላለን ማለት ነው። መንፈስ እንደሚነዳን እንቀጥላለን ማለት ነው። እኔ ሊሊን አንደርስታንድ አደርጋለሁ፣ ሊሊ እኔን አንደርስታንድ ታደርጋለች። ክብር ለኢየሱስ ክርስቶስ ይሁን። ዲስከስ ነው የምናደርገው እንጂ ጥያቄ እና መልስ እንዳትጠብቁ። ክብር ለኢየሱስ ይሁን። በዚህ በ210 ሰው ፊት የምናገረው አንድ መልእክት አለኝ። እሱም ለሊልዬ ነው የምነግርሽ። እግዚአብሔር ነገስታቶች ፊት ያቆምሻል። ስለዚህ እግዚአብሔር በጊዜ አስተምሮሻል። እዛ ስትደርሺ ግን ምን እንደምትናገሩ አትጨነቁ፣ እኔ እሰጣችኋለሁ ወይም እኔ እናገርላችኋለሁና ስለሚል ቃሉ በማንም ፊት ብትቆሚ እግዚአብሔር እስጢፋኖስን የሚናገርበትንና ጥበብና መንፈስ ሊቋቋሙት እንዳልቻሉት በፊት ለፊታቸው ብርሃን እንደ መልአክ ፊቱ እንዳበራ ንጉሱን በፊቱ ቆሞ አይቶ ስለሚደርስበት ነገር ግድ እንዳላለው ሁሉ በፊት ለፊታቸው ትቆሚያለሽ፣ ስሜን ትናገሪልኛለሽ። ማስተላለፍ የምፈልገውን መልእክት
ትናገሪልኛለሽ ይላል። ክብር ለመንፈስ ቅዱስ። አሜን። አሜን። ማንም ታናሽነትሽን አይንቅ። አሜን። ምድር ኃይሏን ትሰጥሻለች፣ ሲስተም ይገዛልሻል፣ ትውልድ ልቡን ይሰጥሻል። አሜን። ታላላቅ ክሩሴዶች ላይ ሰዎች ከኢየሱስ ጋር እንዲገናኙና በምህረቱ አጥር ስር እንዲጠቀለሉ እግዚአብሔር ይጠቀምብሻል። አሜን። ክብር ለኢየሱስ ክርስቶስ ይሁን። Thank you, Holy Spirit. ቅድም እንደነገርሽን ባላመነ ቤተሰብ መካከል ውስጥ ነው የወጣሽው። እግዚአብሔር አንቺን እንግዲህ አቱ መረጠ፣ አመጣሽና በመንገድሽ ሄድሽ። እግዚአብሔር በቀየሰልሽ መንገድ ውስጥ ስትሄጂ እንግዲህ እዚህ ውስጥም ያሉ እንደገና አንቺም ደግሞ እንግዲህ ካላመነ ቤተሰብ መምጣት ምን ያህል ዋጋ እንደሚያስከፍል ከዛ ደግሞ ለመቀጠልም በተለይ አገልጋይ ሲኮን ደግሞ ለመቀጠልም እንደሚያዳግት ይገባናል። እና እንዴት ተወጣሽው? እንዴት አለፍሽው? ምንስ ትመክሪናለሽ? ሁለት ደቂቃ ብቻ ትሰጡኛላችሁ፣ እየነገርሻቸው እመለሳለሁ። ስቲል ቤተሰቦቼ ጌታን አያውቁም፣ አያምኑም እና በጌታ መሆኔ ብቻ ደግሞ ሳይሆን እንደገና እንደ አገልጋይ ከእግዚአብሔር ጥሪ ተቀብሎ ደግሞ ለአገልግሎት ራስን መለየት ደግሞ የበለጠ ቻሌንጅ አለው በጣም። ምክንያቱም አገልጋይ ስትሆኑ እንደሌላው ሰው ቤተሰቦቻችሁን የሚያስደስት ነገር ላታደርጉ ትችላላችሁ። ቤተሰብ የሚፈልገውን ትምህርት ላትማሩ ትችላላችሁ። ምክንያቱም ፓዛችሁ የተለያየ ነው የሚሆነው። የአገልግሎት ፓዝ ሌላ ነው። ሴኩላርሊ ደግሞ መሄድ ያለባችሁ ወይም ቤተሰብ የሚፈልገው ደግሞ ሌላ ይሆናል እና በጣም ፔንፉል ነበረ። በጣም ስቲል በጣም ከባድ ነው። እግዚአብሔር በጣም በብዙ እየረዳኝ አቅም እየሰጠኝ ነው እዚህ ጋር የደረስኩትኝ እና ለምሳሌ አንዳንድ ጊዜ ጥያቄ ይነሳል። አከሌኮ አብሮሽ ተምሮ አከሌኮ ጋር እንደዚህ ሆኖ አሁን እሱ እዚህ ቦታ ነው ያለው፣ አሁን እሷ እዚህ ቦታ ነች ያለችው፣ ምን እያደረግሽ ነው አንቺ? ወይም ደግሞ ፍሬያችሁን እንድታሳዩ እየመጣችሁበት ያላችሁትን ፍሬ ትጠየቃላችሁ። ምን ላይ ነሽ? ምን እየሰራ ነው? አይነት ጥያቄዎች ይመጣሉና እናንተ ደግሞ ከሌላው ሰው እኩል የእናንተን ፍሬ ሚዛን ላይ አስቀምጠው ይኸው ይሄንን ነው እየሰራው ያለሁት ማለት በጣም ይከብዳቸዋል። በቃ እዚህ ቦታ ነኝ ያለሁት፣ ይሄንን እያደረኩኝ ነው፣ እዚህ ቦታ ለመድረስ እየሞከርኩ ነው ብላችሁ ከአገልግሎት አንጻር ፊውቸርን መናገር ይከብዳል ለማያምን ቤተሰብ። ስለዚህ ቤተሰብ የሚያስበው ምንድነው? በቃ ምንም ይሄ ተስፋ የሌለው ፊውቸር የማይታየው የሆነ የምታደርጉት ነገር ግራ የገባችሁ አድርጎ ነው የሚያስበው። ምክንያቱም ለነሱ ስለ አገልግሎት ማስረዳት በጣም ከባድ ነው የሚሆነው። ጌታ ጠርቶኝ ነው፣ ጌታ ፈልጎኝ ነው፣ እዚህ ቦታ ይሄንንና ያንን እያደረኩኝ ነው፣ እግዚአብሔር ሊጠቀምብኝ ይፈልጋል ብላችሁ መንፈሳዊ ቋንቋ እነሱ ጋር ማውራት አትችሉም። ስለዚህ ሊገባቸው አይችልም፣ ይሄንን ሊረዱት አይችሉም። እና ምንድነው የሚታሰበው? እድሜያችሁ እየባከነ እንዳለ፣ እድሜያችሁ እየከሰረ እንዳለ፣ የማይረባ ነገር ላይ ጊዜያችሁን እያጠፋችሁ እንዳላችሁ አድርገው ነው የሚያስቡትና ይሄ ለኔ በጣም ከባድ ነበር። በቃ ለቸርች ያላችሁ አመለካከት እነሱ ጋር ዩዝለስ ነው፣ ምንም ጥቅም እንዳለው አድርገው አይደለም የሚቆጥሩትና ከዛ አንጻር በጣም ከባባድ የሆነ ቻሌንጆችን አሳልፌ አውቃለሁ። በጣም ከባድ የሆኑ
እና ቤተሰቦቻችሁ ቸርች ውስጥ የምትታወቁበት ነገር ሌላ ነው። በአገልግሎት ነው ሰዎች የሚያውቃቸዋል። በጣም ብዙ ሰዎች ይባረኩባቸዋል። ግን ቤታችሁ ውስጥ ስትመጡ ግን እናንተን ተስፋ የሚያስቆርጥ በጣም ብዙ ነገር ፌስ ልታረጉ ትችላላችሁ። ልትነጋገሩ ትችላላችሁ። ልትጋጩ ትችላላችሁ። አገልግሎት ኖሯችሁ እንደ ልባችሁ መዘጋጀት ላትችሉ ትችላላችሁ። ለብቻችሁ ጊዜ መውሰድ ፈልጋችሁ ያንን እድል ታጡ። በጣም ብዙ አይነት ቻሌንጆች አሉ። መዘጋጀት፣ የእግዚአብሔርን ቃል ለማንበብ ለመጸለይ፣ አእምሯችሁን ጸጥ አድርጋችሁ ሆሊ ስፒሪትን ለመስማት የሚሆን ጊዜ ልታጡ ትችላላችሁ። ምክንያቱም ይሄ ነገር ለነሱ የሚገባቸው ስላልሆነ ማለት ነው። እና በዛ ላይ ደግሞ ትንሽዬ እንከን እናንተ ላይ ከታየ የክርስቶስን ሕይወት ለማጠልሸት ሰዎች በጣም ይቸኩላሉ። ትንሽዬ እንከን ከተገኘባችሁ ስትኖሩ ከነሱ ጋር በጥንቃቄ ካልኖራችሁ የምታደርጉትን ነገር ሁሉ በጥንቃቄ እይታ ውስጥ ናቸው በቃ እና ያዩዋችኋል። የእግዚአብሔርን ሕይወት ነው እናንተ ዲስፕሌይ የምታደርጉት እነሱ ጋር። ስለዚህ ትንሽዬ ነገር ካዩ እናንተን ለማጥላላት እናንተ እንዲናችሁ ለማለት በጣም ትንሽ ነው የሚበቃቸውና እነሱ ከሚያደርጉት ነገር ጋር ተባብራችሁ ላለማድረግ ደግሞ እናንተን በጥንቃቄ ለመራመድ ራሳችሁን ካላሰለጠናችሁ በጣም ከባድ ነው የሚሆነውና በጣም ይሄ ነው የማይባል ብዙ ቻሌንጆችን አሳልፌ ያውቃለሁ። መጸለይ እየፈለኩኝ ያልጸለይኩባቸው ጊዜያቶች ነበሩ። ለአገልግሎት መዘጋጀት እያለብኝ መዘጋጀት ያልቻልኩባቸው ጊዜያቶች ነበሩ። ውስጤ በመንፈስ እየተቀጣጠለ ሌሊቱን ቁጭ ብዬ ባወራ ብጸልይ ብዬ የምፈልግበት ግን ያልቻልኩበት ሁኔታ ነበረ እና በቃ ግን እግዚአብሔር መልካም ስለሆነ አንዳንዴ ለእኛ ብቻ አይደለም እግዚአብሔር የሚጠነቀቀው፣ በእኛ ውስጥ ላለውም ትውልድ ነገ በእኛ በኩል ወደ እግዚአብሔር ለሚመጣውም ትውልድ ሲለካ እግዚአብሔር ይጠነቀቃል። በቃ ይጠነቀቃል። ይሄ ነው የገባኝ እኔ ህይወቴ ውስጥና እግዚአብሔር ግን ስሩ ፕሮሰስ እያሳለፈ ደግሞ የሚሰጥ አምላክ ነው። እሷ በዚህ ጉዳይ ላይ እንዲህ ነው የእሷ ስታንድ፣ በዚህ ጉዳይ ላይ እሷ ሲሪየስ ነች የሚል እንትን ዴቨሎፕ እያደረገ ይመጣል እነሱ ልብ ውስጥ ማለት ነው እግዚአብሔር። ግን ቢሆንም ስቲል በጣም ቻሌንጅ ፉል ነው። አይገባትም። አሁን እናቴ አይገባትም። በቃ ምንድነው የምታደርጊው ትለኛለች ቸርች ውስጥ። ለምንድነው እንደ ጓደኞችሽ ወተሽ ማትሰሪው? ለምንድነው እንደ ጓደኞችሽ ወተሽ እንደዚህ ማትማሪው? እንዴት ሰው 4 ዓመትና 5 ዓመት ተምሮ ደሞዝ የማያስከፍል ትምህርት ሊማር ይችላል ትለኛለች። ይሄንን ለሷ ላስረዳ አልችልም። ሊገባት አይችልም። እንዴት ሰው ቲዮሎጂ ተምሮ ገብቶ እሺ ነገ የማይከፈልሽን ደሞዝ የማታገኝበትን ነገር 4 ዓመትና 5 ዓመት ከሴት ልጅ ህይወት ላይ እንዴት ታባከኛለች ትለኛለች። ለኔ ማባከን አይደለም ለሷ ማባከን ነው። ማይንድ ሴታችን የተለያየ ነው። ስለዚህ ይሄንን ማጣጣም በጣም ከባድ ነው። ግን በቃ እግዚአብሔር በመጸለይ እግዚአብሔር ልባቸውን ለኛ እንዲያስገዛልን በመጸለይ ውስጥ እግዚአብሔር እስካሁን አስቀጥሎኝ ይሄንን ነው ልል የምችለው እንጂ ከምነግራችሁ በላይ በጣም ከባድ ነው። እና ሌላው ሰይጣን በእነሱ በኩል አሁን እቤታችሁ ነው ያለው በእነሱ በኩል። ይሄንን ስል መንፈሳዊ ሰው ስለሆናችሁ ይገባችኋል ምን እያልኩ እንደሆነ። ቅርባችሁ ነው ያለው እና በእያንዳንዱ ኢንተራክሽን ውስጥ ሰይጣን እነሱን ተጠቅሞ እናንተን ተስፋ ለማስቆረጥ የኔ የምትሏቸውን ሰዎች ተጠቅሞ ልባችሁን ለማውረድ ተስፋ ለማስቆረጥ ቀንና ሌሊት ይተጋል። ከሌላው በተለየ ቅርባችሁ ነው ያለው ቤታችሁ ውስጥ ነው ያለው እና እነዚህ ነገሮች በጣም ቻሌንጅ ፉል ናቸው። አሁን ጌታን ተቀብሎ ኖርማል ሴኩላር እየተማሩ እየሰሩ መኖር እሱ አንድ ነገር ነው። አገልጋይ ስትሆኑ ደግሞ ህይወትን ለእግዚአብሔር ደግሞ ስትሰው የሚያስከፍለው ዋጋ አለ። ቤተሰብ ምንም እንኳን ቤተሰብ ቢሆን ልጁን ተስፋ ያደርጋል። ተምራ እንዲሆና ትጦረኛለች እንዲና እንዲት አድርግልኛለች ብሎ ተስፋ ያደርጋል። ያንን ማግኘት እንደማይችሉ እድሜያችሁ እየባከነባችሁ እንዳለ ሲያስቡ ለነሱ ራስ ምታት ነው። የእናንተ ጉዞ ዩዝለስ እንደሆነ ብር እንደማያመጣ ኖት ብር ብቻ
የሆነ ኢፈርት የሆነ ነገር ከናንተ እንደማይመጣ ማወቃቸው እናንተ ላይ ተስፋ እንዲቆርጡ ያደርጋል። ስለዚህ ቤተሰብ መካከል ባለ ልጆች መካከል መበላለጥን ያመጣል። እሱ ደግሞ በጣም ፔንፉል ነው የምላችሁ። በጣም ፔንፉል ነው፣ ያማል፣ ልብ ውስጥ ያማል። እና ይሄንን የምትሰሙ በዚህ ውስጥ ያላችሁ ባላመነ ቤተሰብ መካከል የምትኖሩ ምናልባት ደግሞ ከቤተሰብ በሚመጣባችሁ ጫና የእግዚአብሔርን ጥሪ ያቆይታችሁ ቤተሰብ ለማስደሰት ስትሉ የማይገባችሁን ህይወት እየኖራችሁ ያላችሁ ከጥሪያችሁ ጋር ተራርቃችሁ ላላችሁ በዚህ ማስተላለፍ የምፈልገው ነገር ምንድነው? የምንኖርበት እድሜ የተቆጠረ ነው በእግዚአብሔር እና እኛ የሆነ ቀን ነው መኖር የጀመርነው፣ የሆነ ቀን መኖር እናበቃለን። እግዚአብሔር ጋር ግን ስንገናኝ እግዚአብሔር ሪዋርድ የሚያደርገን ምን ያህል የፋሚሊ ሜምበርስ በእናንተ ደስተኛ ነበሩ በሚል አይደለም። ሪዋርድ የሚያደርገን ምን ያህል እኔ ከሰጠውክ ጥሪ ጋር ሪሌት አድርገሃል፣ በዛ በሰጠውክ ትራክ ላይ ምን ያህል ሮጠሽልኛል የሚለው ነው እንጂ ሪዋርድ የሚያስደርገን የቤተሰባችን ሜምበርስ ደስ መሰኘታቸውን አይቶ እግዚአብሔር ሪዋርድ ያደርገናል። ስለዚህ መምረጥ ያለብን ዛሬም ነገም ቤተሰብ ላይ ይደሰትበት ይችላል፣ ሰማያዊውን ጥሪ ነው በቃ ማስቀደም ያለብን እና ባይ ዲፎልት እግዚአብሔር ያስገዛቸዋል። እኔ እግዚአብሔርን በዚህ ሁኔታ እያገለገልኩኝ እግዚአብሔር ቤተሰቦችን ይተዋል ብዬ አላምንም። እንደዛ እግዚአብሔር አሳልፎ ይሰጠኛል። አሃ ለካ ያኔ እንደዛና እንደዛ ሲሆን የነበረው ለዚህ ነው የሚሉበት ታይም እንደሚመጣ በደንብ አውቃለሁ። ደግሞ እግዚአብሔርን አምነዋለሁ። ግን የፈለገ ነገር ይሁን ጥሪን አቁመን የእግዚአብሔርን ነገር አቁመን የሰዎችን ደስታ የምናገለግልበት እድሜ የለንም ወገኖቼ፣ ጊዜ የለንም። ለሰዎች ደስታ የምንኖርበት ጊዜ የለንም። ለቤተሰብ ደስታ የምንኖርበት ጊዜ የለንም። አጭር ጊዜ ነው ያለን። በተሰጠን ጊዜ ውስጥ በዚህ አጭር ጊዜ ውስጥ የተሰመረልንን በሰማይ የተሰመረልንን ዲዛይን የተደረገልንን ያንን ህይወት ቶሎ ቶሎ እንደሚቸኩል ሰው ሮጠን ፈጽመን መሄድ እሱ ከእግዚአብሔር ትልቅ ሽልማት እንድናገኝ ያደርገናል ብዬ አስባለሁ። ኮኪዬ በጣም ድንቅ የሆነ እንግዲህ ኤክስፒሪየንስ ስለሆነ ኤክስፒሪየንስ እንደው ዝም ብሎ የሚያስብል አይደለም። በአብዛኞቻችን እያለፍነው ያለውን ነገር ዛሬ በብዙ እየተመለሰልን ነው ብዬ አስባለሁ። ያው የህይወት ጭማቂ ስለሚያስተምር ማለት ነው። እና በጣም ቴንኪዩ። በጣም የሚገርምሽ ነገር ዕብራውያን 6 በጣም ልቤን ይዞታል። እስቲል ልቤን ይዞታል። ልመለስበት እችላለሁ። እሺ ከፈለግሽ አንቺ ትመለሽበታለሽ በዚህ ጥያቄ ውስጥ። ግን በዚህ ሁሉ ውስጥ የእግዚአብሔርን አባትነት ኤክስፒሪየንስ ያደረግሽበት ኦፍኮርስ ቃል ውስጥ እየዋኘሽ ነው የቆየሽው። እግዚአብሔር እያስተማረሽ ነበረ ብቻሽን። እንግዲህ ያው ፋሚሊ እንዳልሽው ሰውንም እግዚአብሔርንም እኩል ማስደሰት አይቻልም። ግን በዛ ውስጥ ሙሉ በእግዚአብሔር ሙሉ እንደሆንን እያወቅን ነው የምናድገው በእግዚአብሔር ቃል ውስጥና በዛ ውስጥ የሚያጽናኑሽ የነበሩ ቃል እንድትበረቺ እንድትቆሚ ቀደም ከነገርሽን ደግሞ ሌላ በተለይ ፋሚሊን ስታስቢ እኔ ከሁሉ ነገር ይልቅ በጣም ነፍሳችንን የሚይዛትና የምንጎዳበት ነገር ፋሚሊ ነው። ቢካዝ ሶል አታችመንት ስላለው ማለት ነው ብዬ አስባለሁ። የእግዚአብሔር ጸጋ ስለሚረዳ ግን ምንም አይመስለኝም። ለማስረዳት አትችዩ ቅድም እንዳልሽው ለአብራራ ብትይ አትችዩ ምንም አይናቸውን ካላበራላቸው በስተቀርና በዚህ መካከል ውስጥ ስታልፊ እንድትቀጥ እያደረገሽን መልህቅ የሆኑ የእግዚአብሔር ቃል መታስታውሹ በዚህ ጊዜ እኮ ሊረዱኝ ባልቻሉበት ሰዓት የምትይው እና እናቴን አጥቼ ነው እኔ ህይወት የጀመርኩትኝ ማለት እችላለሁ። እንደውም ከዛ በኋላ ፕሮሰስ በቃ ነገሮች ትንሽ ስቴብል እያደረጉ መጡ። ነገር
ግን አሁንም ድረስ ግን የሆነ ነገር አለ። ግን ልጄን የሆነ ነገር አድርገዋታል ብላ ነው የምታምነው እሷ። እስቲ በቃ የሆነ ነገርማ ተሰርቶብሻል እንጂ በጭራሽ እንደዚህ አይደለም የምትለው። እና የገባኝ ነገር ግን አለ። በቃ ኢየሱስን በጣም ወድጄዋለሁ። እዚህ ውስጥ ያለውን ክፍተት ሞልቶልኛል በጣም ስለወደድኩት ማለት ነው። እና የምታስታውሱ ከሆነ ማቴዎስ ላይ ያለ ቃል አለ አይደል? አንድ ሰው የከበረ እንትንን እንዳገኘ መዝገብን እንዳገኘና ያንን መዝገብ ሄደና ያለውን ነገር ሁሉ ሽጦ ገዛው የሚል ቃል ኢየሱስ ለእግዚአብሔር መንግስት እያወራ እየሰበከ የነበረበት ቦታ እና ያ ክፍል የሚናገረው ምንድነው? የእግዚአብሔር መንግስት ያለንን ነገር ሁሉ ኢንቨስት አድርገን ኪፕ የምናደርገው ነገር ነው። ኢቭን ፋሚሊ ኮስት ሊያደርግ ይችላል። ኢቭን በጣም የምንወደው የምናፈቅረው ሰው ሊሆን ይችላል። ሀብታችን የምንለው እድሜያችንን ሁሉ ስንማረው የኖርነው ትምህርት ሊሆን ይችላል። whatever you have ያለንን ሁሉ ኮስት ሊያደርግ የሚችል ነገር ሰተን የምንቀበለው እኛ ጋር የምናቆየው ነገር ነው የእግዚአብሔር መንግስት። this much precious ነው፣ በጣም ውድ ነው የእግዚአብሔር መንግስት። እና ይሄ ዕውቀት በጣም ገብቶኛል። የገባውበት ህይወት ድንቅ እንደሆነ ገብቶኛል። ከዚህ ጋር የሚወዳደር አይደለም። ይሄንን ስላችሁ ግን ምንም አይነት ፔን የለውም እያልኩ አይደለም። ዴይ ቱ ዴይ የምታልፉበት ይሄ ፊዚካል ይሆን ማለት አሁን እኔ የተረዳሁት አሁን ያስረዳኋችሁ ነገር መንፈሳዊ ዓለም ነው። የፋሚሊ ጉዳይ ደግሞ ጀስት አጠገቤ ያለ ነገር ነው። ዴይ ቱ ዴይ የምኖረው ነገር ነው፣ እምነካው ነው፣ ምዳስሰው ነው። ስለዚህ እኛ ደግሞ ሰዎች ስንባል ከመንፈሳዊ ዓለም ይልቅ ለፊዚካል ቢንግ ስለሆነን ለዚህ ለሚታየው ዓለም ቅርብ ነን፣ ሴንሲቲቭ ነን። ለዛ እኮ ነው እግዚአብሔር እኮ ስንተኛ የሚናገረን እኮ ለዛ ነው ጠብቆ ስንተኛ የሚናገረን ከዚህኛው ዓለም እንድናርፍለት እኮ ለዛኛው አክቲቭ እንድንሆን ስለሚፈልግ እኮ ነው በህልም የሚናገረን እግዚአብሔር። እና ከመንፈሳዊው ዓለም ይልቅ ለሚታየው ለሚዳሰሰው ነው ሪስፖንድ ማድረግ የምንፈልገው፣ ቶሎ ምላሽ የምንሰጠው ለዚህኛው ዓለም ነው ያለነው እዚህ ስለሆነ ማለት ማመን የሚከብደን ለዛ ነው እግዚአብሔርን። እና ይሄንን ስላችሁ ያ የገባኝ እውነት አለ። እግዚአብሔር መንግስት ምንም ቢከፈልለት የሚገባው ዲዘርቭ እንደሚያደርግ ገብቶኛል። ግን ደግሞ ዴይ ቱ ዴይ ላይፍ ላይ ደግሞ ፍቅር እንፈልጋለን አይደል? እንድንታቀፍ እንኳን እንፈልጋለን። ሌላው ቢቀር በተለይ እናትና ልጅ መካከል ልጄ መባል እንፈልጋለን በደንብ። እና ያንን ማጣት በጣም ከባድ ነው። እና እግዚአብሔር በተደጋጋሚ ያስታውሳለሁ አገልጋዮችን እየላከ መልእክት ሲናገረኝ ሁሌ መልእክት ውስጥ የማይጠፋ ነገር እናትና አባት ሆነልሻለሁ ነው የሚለኝ። እዛ ጋር ያጣሽውን ሰጥሻለሁ ይለኛል። በጣም ብዙ ጊዜ የሰማሁት መልእክት ነው። የምርም ጎድቶኝ ስለነበረ ያ ነገር የምር እያንዳንዱ ነገር ላይ አየው ስለነበረ ልባቸው ከኔ እንዴት ሩቅ እንደነበረ በቃ እንዴት አግልለውኝ እንደነበረ አየው ስለነበረ በየቀኑ ከፋ ነበር። እና እግዚአብሔር በተናገረኝ ቁጥር ሁሉ ሳይናገረኝ የማያልፈው መልእክት እኔ እናት አባት ሆንሻለሁ፣ የዘመድን ክፍተት እኔ ሞላልሻለሁ። ደግሞ እግዚአብሔር ሲያደርግ አይቻለሁ። እና እግዚአብሔር እንደዚህ ብያውቃለሁ፣ በቃ እቀፈኝ ብያውቃለሁ። ልክ ሰውን ሲያቅፍ የሚሰማው ያ ፊሊንግ እንዳለ በቃ እንደዛ ፈልጌያለሁ። እሞላልሻለሁ ያንን ክፍተት ብለኸኛል፣ ሙላልኝ፣ እቀፈኝ ብያውቃለሁ እግዚአብሔር። እና እግዚአብሔር ያንን ሲያደርግ አይቻለሁኝ በህይወቴ ላይ በደንብ ልቤ ውስጥ ክፍተቱን ግጥም ሲያደርግልኝ አይቻቃለሁ። እና በዛ ጊዜ ውስጥ ምበረታበት የነበሩ ቃሎች እነዚህ ነበሩ። በቃ የእግዚአብሔር መንግስት ምንም ኖሮኝ ኢንቨስት ባደርግ የሚገባው ነው፣ ዲዘርቭ ያደርጋል የእግዚአብሔር መንግስት። ስለ እግዚአብሔር መንግስት እኮ ይላል ኢየሱስ አይደል? እናቱን አባቱን ሚስቱን ልጁን ያልተወ ለኔ ሊሆነኝ አይገባም ይላል በጣም በተደጋጋሚ ቦታ ላይና በቃ የሚገባው አምላክ ነው። ኢቭን ፋሚሊ ከፋሚሊ የሚበልጥ ነገር የለም እዚህ ምድር ላይ አይደል? ግን እሱም ራሱ የሚገባው አምላክ እንደሆነ በደንብ ልቤ ያምን ስለነበር ኢየሱስ እኔን የገባኝ መንገድ በጣም
በቃ በጣም ስቴብል በሆነ መንገድ ይሄ እርግጥ ባለ መንገድ ስለነበረ በየጊዜው እንደዚህ ወደኋላ ለመመለስ በሚሰሙኝ ስሜቶች ወደኋላ የመመለስ አይነት ፍላጎት ኖሮኛ ያውቅም። እግዚአብሔር ይመስገን በዛ በደንብ ገብቶኝ ወድጄው ስለነበር የተከተልኩትኝ ብዙ እንደዚህ አይነት ኤክስፒሪየንስ የለኝም ወደኋላ የመመለስ እና ግን በቃ እግዚአብሔር ነው ሲሞላልኝ እነዛን ክፍተቶች በቤተሰብ በኩል ያጣሁትን ክፍተቶች ሲሞላልኝ አይቼዋለሁ። ኮኪዬ ክብር ለኢየሱስ ይሁን። አሜን። ድንቅ ነው። እንግዲህ ጌታን አግኝተሻል፣ አስተማረሽ፣ ከዛ ደግሞ ወደ አገልግሎት ያው እንደፈለገሽ የመጀመሪያ ያወቅሽበት ጊዜ እንዴት ነው? እንድታገለግዩ እንደፈለገ አንቺ ወደድሽው፣ አፈቀርሽው፣ ቃሉን መብላት ጀመርሽ። ከዛ ያ ያነበብሽው ቃል እዛ ቤተክርስቲያን ሄደሽ ስታገኙ ፋሚሊዎችሽን ያገኘሽ መሰለሽ? ምክንያቱም ቦታሽ ጋር ሄደሽ ስክታልሽ ወደ አገልግሎት መጠራትሽን በምን አወቅሽ? ይሄ በጣም ቆንጆ ጥያቄ ነው። ለብዙዎችም አስተማሪ ነው ብዬ ስለማስብ የመጀመሪያው እግዚአብሔር ቃል በደንብ እየበላው በመጣ ቁጥር ተጠመቅኩኝ፣ ደቀ መዝሙር ተማርኩኝ እና ውስጤ የሚቀመጠው የእግዚአብሔር ቃል እንትን ማለት ይፈልጋል፣ መውጣት ይፈልጋል። ሰዎችን ማግኘት ይፈልጋለሁ። ሰዎችን ሳገኝ ማውራት የምፈልገው ውስጥ ያለውን ነገር ነው። በቃ ደስታ የሚፈጥርልኝ የምር እርካታ ልቤ ውስጥ የሚሰማኝ ያንን ያነበብኩትን ቃል ለሰዎች ሳወራው ነው። ደግሞ ሪሊ ሰዎች ሲጽናኑበት አያለሁ። ይሄንን ስልሽ ስለ አገልግሎት አይደለም፣ ጀስት ኢንዲቪዥዋሊ ማገኛቸው ሰዎች ጋር አወራዋለሁ። በቃ የእግዚአብሔርን ቃል ያነበብኩትን ቃል ምክንያትና ሰበብ እየፈለኩኝ ካነበብኩት ቃል ጋር እንዲገጥምልኝ እያደረጉኝ የነሱን ሁኔታ እያስገደድኩኝ አወራዋለሁ የእግዚአብሔርን ቃል። መቼም ሰው የተሞላውን አይደል የሚያወራው፣ የዋለበትን የተሞላውን ነው የሚያወጣው። እና ብዙ ጓደኞቼ ጋር በዚህ መታወቅ ጀመርኩኝ። በቃ የእግዚአብሔርን ቃል ማውራት እና በዛን ጊዜ ምን የሚል ቃል አነበብኩኝ? ኤግዛክት ቦታውን አላስታውሰውም፣ ግን ከአምስቱ ቶራ መጽሐፍት ውስጥ መካከል እንደሆነ አስታውሳለሁ። እና እግዚአብሔር እንደዚህ አላቸው እስራኤላውያንን፣ ልብስ ስትለብሱ አላቸው፣ ልብስ ስታሰሩ ይሄ እግራቸው ጋር ያለው ፓርት የመጨረሻው ፓርት ላይ እንዲህ ዘርፍ ይኑረው ብሎ እግዚአብሔር ተናገራቸው። ዘርፍ ይኑረው ልብሱ እና ለምን ሲባል የእግዚአብሔርን ቃል በቀናችን ውስጥ በህይወታችን ውስጥ እንዳንረሳ። ምክንያቱም ኢያሱንም እንደዛ አይደል ያለው፣ የዚህን ሕግ መጽሐፍ ታደርገውና ትፈጽመው ዘንድ በቀንም በሌሊትም አስበው አሰላስለው ይላል። ስትሄድም ስትነሳም ዘዳግም ላይ እንደዛ ነው የሚለው፣ ተጫወተው። እግዚአብሔር ሲሪየስ ነው በዚህ ጉዳይ ላይ። ባይዘዌ አጠንክሬ መናገር የምፈልገው የእግዚአብሔርን ቃል ስላነበባችሁ ስላወቃችሁ አይደለም የምትለወጡት። የእግዚአብሔር ቃል ሰውን የሚለውጠው እናንተ አእምሮ ውስጥ በሰጣችሁት ጊዜ ልክና ሜዲቴት በተደረገ ልክ ነው። የዚህን ሕግ መጽሐፍ ታደርገውና ትፈጽመው ዘንድ ታውቀው ዘንድ አይልም። ታውቀው ዘንድ ጀስት እንደ ኢንፎርሜሽን ታውቀው ዘንድ ሳይሆን ታደርገውና ትፈጽመው ዘንድ። ማድረግና መፈጸም በምን ውስጥ ነው ያለው? በማሰላሰል ውስጥ። ስለዚህ ምን አላቸው? ይሄ ስርዓት ይሁንላችሁ ብሎ ለእስራኤላውያን እግዚአብሔር ልብስ ሲለብሱ ሁልጊዜም ከልብሳቸው መጨረሻ ላይ ዘርፍ እንዲኖረው ስርዓት አድርጎ ሰጣቸው። ከዛ ይሄንን የማያውቅ አዲስ ትውልድ ሲነሳ ይሄ ልብስ ምንድን ነው ብሎ ሲጠይቋችሁ የእግዚአብሔርን ቃል ዴይ ቱ ዴይ ላይፋችን ላይ እንድናስታውሰው ነው ብላችሁ ንገሩ አላቸው እግዚአብሔር። እና ይሄንን ስርዓት ሰጣቸው።
እና ይሄንን ቃል አነበብኩኝ በዛ ጊዜ ላይ ኮክዬ ከዛ ግርም አለኝና ከእግዚአብሔር ቃል ጋር እንደዚህ ነው ቅርብ እንደሆነለት እግዚአብሔር የፈለገው ብዬ ስልኬ ላይ አላርም ሞላሁኝ ዝም ብዬ በቀን ውስጥ የሆነ ሰዓት ላይ አላርም ሞላለሁ ልክ አላርሟ ስትጮ የእግዚአብሔርን ቃል እንድታስታውሰኝ እያሰብኩት ያለውን ሐሳብ እርግፍ አድርጌ ትቼ ቶሎ የእግዚአብሔርን ቃል ማሰላሰል እንድጀምር ብዬ አላርም ዝም ብዬ ሞላለሁ እና በየደቂቃው የኔ ስልክ ይጮሃል ተደውሎልኝ አይደለም አላርም ይጮሃል እና አላርሙ ሲጮ ከሰውም ጋር ከሆንኩኝ ብቻዬንም ከሆንኩኝ እያደረኩ ያለውትን ነገር ቶሎ ብዬ ቁጭ አድርጌ የእግዚአብሔርን ቃል ለትንሽ ደቂቃዎች ቁጭ ብዬ አሰላስለዋለሁ እና የእግዚአብሔርን ቃል ደግሞ በዛ አይነት መንገድ ስታሰላስሉት አለመሞላት አትችሉም በቃ ይሞላኛል ከዛ የት ሄጄ ልናገረው ነው ማለት ቦታ ነው የምፈልገው ያንን የማወጣበት ቦታ ሰው ነው የምፈልገው እንደ እብድ ብቻዬን አውርቻ ቃለሁ በጣም ብዙ ቀን ከአቅሜ በላይ ሆኖ ነው የምልሽ በጣም ከልቤ ነው የምነግርሽ ይሄንን ስልሽ ከአቅሜ በላይ ሆኖብኝ ጌታዬ ሰው ላክልኝ ብዬ ጸልዬ አውቃለሁ እና ካስታወስሽ የኢዮብ ታሪክ ላይ ኤሊሁም የሚባለውን ሰው የምታስታውሱ ከሆነ በእድሜ በጣም ትንሽ ነው ሊፈነዳ እንደደረሰ አቁማዳ ሆኛለሁ ይላል በእግዚአብሔር ቃል ተሞልቶ እና መቼ ነው ተራውን የምትሰጡኝ ያረበቃችሁ እያለ ሲለምን ታያላችሁ እንደዛ ነው ትክክለኛው መንገድ ሰው የእግዚአብሔርን ቃል ዝም ብሎ ሲበላ ከቆየ ሲያሰላስል ከቆየ የሆነ ነገር ሆኖ ህይወት ሆኖ ከውስጡ ይወጣል ልክ እንደዛ ሆኖ በሚወጣበት ሰዓት ያጋጠመው ሰው ህይወቱ ይቀየርለታል በእውነት ነው የምልሽ በቃ ምክንያቱም ተብላልቶ ትክክለኛው ሰው ላይ ሄዶ ያ ነገር ሲፈስ ሰውየው አለመቀየር አለመነካት አይችልም እና ልክ እንደዛ እየሆንኩኝ መጣው በቃ ሰው ነው የሚፈልገው አስጨንቄ ነው ማወራው እግዚአብሔርን ቃል ሰው ሳገኝ አልፋታም በቃ የጄሙጭጭ ነው የሚለው አወራለሁ እንዲጠይቁኝ ነው የምፈልገው ስለ እግዚአብሔር ቃል እንዲጠይቁኝ ነው የምፈልገው በቃ ለማውራት እና ይሄ ነገር እንዴት እየሆነ መጣ አንቺ ማለት እንዲነሽ ብሎኝ አይደለም ኤክስፒሪየንሱ ራሱ እየገፈተረ ማውጣት ጀመረ ከዛ ያንን ሳደርገው ደግሞ ሪል የሆነ ሳቲስፋክሽን አለኝ በቃ እርካታ አለኝ ትክክለኛ የተፈጠርኩበትን ቦታ እንዳገኘሁት ይሰማኛል በቃ እዚህ ምድር ላይ ሳደርገው ደስ የሚለኝ ነገር እሱ ሆነ ልክ የምትወዱትን ምግብ ስታዩ ሳልቬት እንደምታረጉ ምራቃችሁ እንደሚመጣ በሚሰብክ ሰው በጣም ቀናለሁ የእግዚአብሔር ቃል ሲወራ በጣም ደስ ይለኛል ልቁነጠነጣለሁ በቃ ያ ነገር የኔ ፓዝ እንደሆነ እየገባኝ መጣ ምክንያቱም ሰው ወደሚወደው አይደለ ያለውን ነገር ኢንቨስት የሚያደርገው ጊዜውን ገንዘቡን አቴንሽኑን ሁሉ ነገር እኮ ሰው ኢንቨስት የሚያደርገው ለሚወደው ነገር ነው ለዛ እኮ ነው ከ10ቱ ትእዛዛት መካከል የመጀመሪያውን እግዚአብሔርን አምላክን በፍጹም ኃይል በፍጹም ነፍስ በፍጹም ሐሳብ ውደድ ያለው እኮ እግዚአብሔር ለዛ እኮ አትስረቅ ብሎ አልጀመረም አትስረቅ አታመንዝር ብሎ አልጀመረም መጀመሪያ አምላክን በፍጹም ልብ ውደድ የወደደ ሰው ከታች ያለውን ማድረግ አያቅተው ስለዚህ ሰው የሚወደው ነገር ላይ ነው ኢንቨስት የሚያደርገው ጊዜውን አቴንሽን ኢንቨስት የሚደረገው የምትወዱት ነገር ላይ ነው ስለዚህ ይሄንን ነገር በጣም እየወደድኩት መጣው ሰዎች ደግሞ ፊድባካቸውን ሲነግሩ እንደተባረኩ ሲነግሩ እኔ አውርቼ ረስቻለሁ እነሱ ግን ህይወታቸው ተሰርቶበት መተው ሲነግሩኝ ውስጤ እርካታ ማግኘት ጀመረ በቃ እና ለመጀመሪያ ጊዜ
ባቢሌ የምትባል ከተማ ላይ ሙሉ ወንጌል አጥቢያ ላይ እሁድ ምሽት አገልግሎት ተሰጠኝ እና አገለገልኩኝ ለመጀመሪያ ጊዜ። ማለት ይሄ ማለት 6 ወር አይሆነኝም እኔ ጌታን ከተቀበልኩኝ ይሄንን ሳደርግ ማለት ነው። እና በጣም የተወደደ ሞዶ ፓስተር አለ። ምን ጉድ ነሽ አለኝ። በቃ ማለት የት ነበርሽ እስከዛሬ ድረስ? ለራሴ ለኔ በጣም አይገባኝም ያ ነገር። ሰዎች ጋር ግን ሲደርስ ህይወታቸው ይሰራበታል። እና ለመጀመሪያ ጊዜ በዛ አይነት መንገድ አገለገልኩኝ። ከዛ የተለያየ መልእክቶች ይመጡልኝ ነበር፣ ግን ኦሬዲ አውቄዋለሁ። ለኔ እንግዳ ነበር መልእክት ሲመጣልኝ አውቄዋለሁ ፓዜ እንደሆነ፣ ከዚህ ውጪ ሌላ ላይፍ እንደሌለኝ፣ የኔ ነገር የእግዚአብሔር ቃል ውስጥ እንዳለ፣ ከእግዚአብሔር ቃል የተፋታ ህይወት እንደሌለኝ ጥንቅቅ አድርጌ አውቄዋለሁ። በጊዜ በጣምም ጊዜ አልወሰደብኝም፣ በጊዜ አውቄዋለሁ። ስለዚህ ጥሬ የቱ ጋር እንደነበረ መለየት አልተቸገርኩኝም። በዚህ መሃል ግን ሳልናገር የማላልፈው ነገር የዳንኩበት ወቅት ስለነበረ ይሄ በደንብ በቃ የእግዚአብሔር ፍቅር ታውቂያለሽ፣ የዛን ሰሞን ላይ ሃኒሙኑ አለች አይደለ? እሷ ነገር ስለነበረች ቸርቻችን ዘማሪ ተጋብዞ ከመጣ ዘማሪ መሆን ነው የምፈልገው፣ ወንጌላዊ ተጋብዞ ከመጣ ወንጌላዊ መሆን ነው የምፈልገው፣ ነብይ ከመጣ ነብይ መሆን ነው የሚያምረኝ። በቃ የዛን ሰሞን ጸሎቴ ይቀየራል። ነብይ ጌታ ሆይ ነብይ መሆን ነው የምፈልገው። ጸሎቴ ይቀየራል። ዘማሪ ከመጣ ዘማሪ ጌታ ሆይ እንደው ዘማሪ ካረከኝ ጸሎቴ ይሄ ነው በቃ። እና ያየሁትን ነው መሆን የምፈልገው የነበረው በዛን ሰዓት። ግን ያንን ሳደርገው የእግዚአብሔርን ቃል ስናገር ስሰብክ ግን ልዩ ነው ስሜቱ። በቃ ልነግራችሁ አልችልም። የሚገርማችሁ እሱ ነገር ያኔ ብቻ አይደለም፣ አሁንም ድረስ እግዚአብሔርን አገልግዬ ስወርድ ሊትራሊ ጤነኛ ነው መሆነው። በቃ ይሄ አካሌ ጤነኛ ነው የሚሆነው። በቃ በምድር ላይ እግዚአብሔርን እንደማገልገል እንደመስበክ የሚያስደስተኝ የሚያረካኝ ሌላ ምንም ነገር የለኝም። እና በመሃል ግን ያቺ ነገር ገጥማኝ ነበርና ያየሁትን ሁሉ የመሆን ይሄ ልጅነቱም ስላለ ብዙም ስላልገባኝ ከማገልገል የተነሳ ከማገልገል ከቅናት የተነሳ እዛም እዚህም የመሆን ፍላጎት ነበረኝ። እና መጨረሻ ላይ ግን በጣም የተወደዱ ፓስተሮች ስለነበሩኝ ሜንቶር የሚያደርጉኝ ስለነበሩ ያዩኝ ነበርና የትኛው የኔ ትክክለኛ ቦታ እንደነበረ ይጠቁሙኝ ነበር፣ ይመሩኝ ነበር፣ በር ይከፍቱልኝ ነበር። በዛ ምክንያት አልተቸገርኩም። ጥሬ ምን እንደሆነ ምን ሳደርግ እንደሆነ ሰዎች የሚባረኩት በደንብ ለመለየት ቻልኩኝ። እና በዚህ አጋጣሚ መናገር የምፈልገው ነገር ምንድነው? ቦታን ከማወቅ አንፃር እግዚአብሔር መንግስት ውስጥ ሁላችንም ድነን መተናል። ሁሉም ሰው ግን የተጠራበት የተሰመረለት ትራክ አለ። የኮኪ ትራክ ሌላ ነው፣ የኔ ትራክ ሌላ ነው። የተለያየ ነው ትራካችን። ኢየሱስን አምነን ከዳንን በኋላ ቦታን እንደማወቅ ያለ ብለሲንግ የለም። እግዚአብሔር የት ቦታ ብትሆኑለት ትርፋማ እንደሚያደርጋችሁ ሰዎችን እንደሚጠቅም እንደማወቅ ያለ በእውነት ነው የምላችሁ ትልቅ በረከት የለም። በቃ እና አንዳንድ ጊዜ ሰዎች አንቺ እኮ ይሄንን ማድረግ ትችያለሽ፣ አንቺ እኮ ይሄንን ትችያለሽ እያሉ በቤተ ክርስቲያን ውስጥ ብዙ ኃላፊነቶችን ይሰጡናል። እና ልክ ሁለት ዛፍ ላይ እንደቆመ ሰው እንንጠለጠላለን። አንዳንድ ጊዜ ሰዎች ስለተደሰቱ ጎሽ ስላሉን በርቺ ስላሉን እንደሰትና ግን የእግዚአብሔር ሐሳብ የሌለበት ቦታ ላይ ጊዜ ስናባክን፣ ጥይት ስናባክን፣ ኢነርጂ ስናባክን እንገኛለን። እግዚአብሔር መንግስት ውስጥ ቦታችሁን በማወቅ ይባርካችሁ። ይሄ ትልቅ ብለሲንግ ስለሆነ ሰው ምንም እንኳን የሚጠቅም ነገር ቢኖርበትም ቦታውን እስካለየ ድረስ ጠቃሚ አይሆንም።
ምንም እንኳን የሚጣፍጥ ነገር ውስጣችሁ ቢኖሩ ያንን ውስጣችሁ ያለውን ነገር ለማን መስጠት እንዳለባችሁ አለማወቅ በጣም ከባድ ነገር ነው እና ቦታን ማወቅ በጣም በጣም ወሳኝ ነው። ስታጠኑ የእግዚአብሔርን ቃል 12ቱም የያዕቆብ ልጆች 12ቱ የእስራኤል ነገድ እያንዳንዱ ኃላፊነት ነበራቸው። እስራኤልን እስራኤል አድርጎ ያቆማት የነሱ ዳይቨርሲፋይ የሆነ ኃላፊነትን ማወቅ ቦታን ማወቅ ነው። ዘፍጥረት 49 ላይ ያዕቆብ እንደዛ ነው ያደረገው። ኑ ወደፊት ስለሚሆነው በህይወታችሁ ስለሚገጥማችሁ ነገር ነግራችኋለሁ ብሎ ተናገራቸው እና አንዳንዱ ለነገስታት ቤት የሚሆን መብልን ያቀርብ ነበር። አንዳንዱን ነገድ ደግሞ በመርከብ ላይ በጣም ውድ የሆኑ ነገሮችን ያስገቡ ነበር። አንዳንዱ ጠላትን የሚጠብቅ ነበር። እስራኤል ሆና የቆመችው የተሰጣቸውን ኃላፊነት በሚገባ አውቀው በተሰማሩበት በዛ በተሰጣቸው ቦታ ላይ ተሰማርተው ስለነበር ስለዚህ ድኛለው በሚል የፈለኩበት ሄጄ ባገለግል ዋናው የእግዚአብሔር መንግስት ነው የሚባል ነገር የለም። እግዚአብሔር መንግስት ውስጥ ይሁን እንጂ የትም ቦታ ብናገለግል ችግር የለውም። እንደዛ አይሰራም። ቤቱ የሥርዓት ቤት ነው። እግዚአብሔር እያንዳንዱን ሰው ውስጡ የሚጠቅም ነገር አስቀምጧል። ያ የሚጠቅም ነገር ግን ቦታውን ካላገኘ ከጥቅም ውጭ ይሆናል። ስለዚህ ሁሉም ሰው መድረክ ላይ አይቆምም። ሁሉም ሰው ፑልፊት አይዝም፣ ማይክ አይዝም። ይሄንን መረዳት በጣም አስፈላጊ ነው። ሁሉም ሰው ፊት ለፊት አይሆንም እንደዛ። ዕውቀት ያለው ሁሉ መድረክ ላይ አይወጣም። ዕውቀት ያለውም ሆኖ ውስጥ የሚቀመጣል። በማይታይ መንገድ እግዚአብሔርን የሚያገለግላል። ለዛ ነው እኛ ሆነን እንድንቆም ውስጣችን የማይታዩ ብዙ ብልቶች አሉ። ጨጓራ ወጥቶ እዚህ ጋር ካልተቀመጥኩኝ አይልም። እንደዛ ቢሆን ብዙ ነገር ዲስኦርደር ይሆናል። በውስጥ ሆኖ ግን ለኛ ጤነኛ ሆኖ መቆም ለመታየት ምክንያት ነው ጨጓራ፣ ኩላሊታችን እንደዛ እና ቦታን እንደማወቅ ያለ ብለሲንግ የለም ልላችሁ ፈልጌ ነው። ከብዙ ኪሳራ ትድናላችሁ። እግዚአብሔር እናንተ ማግኘት ሲፈልግ በኦፊሳችሁ በኩል ወይም በቦታችሁ በኩል ነው የሚልከውን ነገር የሚልክላችሁ። እናንተ እዛ ቦታ ላይ ከሌላችሁ እግዚአብሔር ከሚልከው ነገር ጋር ሚስ ታደርጋላችሁ የእግዚአብሔርን ነገር። ቦታችሁ ላይ ከቆማችሁ ግን እግዚአብሔር እናንተን ሲያስብ እናንተን ዲዛይን ሲያደርግ ያየላችሁን ያንን ነገር እያደረጋችሁ ካላችሁ ግን እግዚአብሔር ለእናንተ ህይወት ያዘዘው በረከት ሁሉ መጥቶ ቦታችሁ ላይ ያገኛችኋል። እና ይሄ በጣም በጣም አሁን ተናግሬ ብቻ መጨረስ አይደለም። በደንብ ትኩረት ሰጣችሁ ህይወታችሁ ላይ አይደንቲፋይ ልታረጉት የሚገባ ነገር ነው። እኔ የቱ ጋር ነው መቆም ያለብኝ? እግዚአብሔር መንግስት ውስጥ የኔ ድርሻ ምንድነው? ያ ድርሻ ሰዎችን ይጠቅማል ወይ? እግዚአብሔርንስ ያከብረዋል ወይ? በሚገባ ታርጌቴን እያገኘሁት ነው ወይ የሚለው ጥያቄ ህይወታችሁ ላይ ጠይቃችሁ መመለስ የሚገባችሁ በጣም ትልቁና ወሳኙ ጥያቄ ነው ብዬ አስባለሁ። ይጎክዬ እንግዲህ ጆሮ ያለው ይስማ ነው የምለው። ሌላ ምንም ማለት በጣም ፓወርፉል ነው። በጣም የሚደንቅ ኤክስፒሪየንስ ነው። ውስጡ ምክር አለበት። ሊሊን የምታውቁ እንግዲህ ይሄ አካሂዷ የተገለጠ ነው ብዬ አምናለሁና እንግዲህ እንዳልኩት ነው ያዘጋጀኋቸው። እናወራበታለን ያዘጋጀሁት ሌላ ነው። ሆሊ ስፒሪት ደግሞ ከአንቺ መልስ ጋር እየወሰደኝ ያለው ሌላ ነው፣ ግን ጠቃሚ ነው። አብሮ አላይን የሚያደርግ ነው።